ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? ጄኤምኤም ቲቪ ነው እየተከታተላችሁ ያላችሁት። ስለምትከታተሉ እናመሰግናለን። ጉዳያችን የተሰኘውን ሳምንታዊ ፕሮግራማችንን ይዘን ቀርበናል። ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይቀርባል። የተለያየ ርዕሶችን እያነሳን ነው ውይይት እያደረግን ያለ ነው። እንግዲህ ሰሞኑን ስናደርግ እንደነበረ ቤተክርስቲያን በተለያየ መንገድ የተለያየ ፈተና ውስጥ ትገባለች፣ በተለያየ ዘመን ማለት ነው። በቅርብ ግን እንደምናውቀው በልሳን መናገር ይቻላል አይቻልም፣ ቀርቷል አልቀረም፣ አንዴ ድነናል፣ ደግሞ ከዚህ በኋላ መዳን አያስፈልግም፣ ሐዋርያትና ነቢያትን አንቀበልም፣ እንደዚህ አይነት ሀሳቦች በየጊዜው ይመጣሉ። ለመሆኑ መነሻቸው ምንድን ነው? መፍትሄስ አለው የሚለውን ሀሳብ ዛሬም እናነሳለን፣ ውይይት እናደርጋለን። የዛሬ እንግዳችን ጋዜጠኛና መምህር ዘላለም ደረጀ አብሮኝ ነው የሚገኘው። እንድትከታተሉ እንጋብዛቸዋለን። ዘሌ እንኳን ደህና መጣ። እንኳን ደህና ቆየኝ። አመሰግናለሁ ስለ ጊዜ። እኔም አመሰግናለሁ ስለጋበዝከኝ። ጊዜው እንዴት ነው? ውሎ ሳምንቱ ጥሩ ነበር? ተመስገን፣ እግዚአብሔር ይመስገን። ያው በስራም በአገልግሎትም ልክ ነው አውቃለሁ። ነገሮች ጥሩ እየሆኑ ነው፣ እግዚአብሔር ይመስገን። መግቢያ ላይ ብያለሁ ዘሌ፣ ቤተክርስቲያን በተለያየ ጊዜ ፈተና ይገጥማታል። ከመጽሐፍ ቅዱስ እናያለን፣ በዚህ ዘመን እናያለን። በተለይ በዚህ ዘመን የውስጡ ተግዳሮት የበዛ ይመስለኛል። ምናልባት ሁላችንም የሚያስማማን ይመስላል። ከውጭው ይልቅ የውስጡ ተግዳሮት ይበዛልና እስቲ አሁን እንደ መግቢያ እስቲ ላንሳ፣ እንደው እነዚህ ተግዳሮቶች መነሻ ምክንያት ይኖራቸዋል? በየጊዜው የሚመጡ ተግዳሮቶች ለቤተክርስቲያን ምንድን ናቸው ብለን ማለት እንችላለን? ያው እንግዲህ አንተ እንዳልከው ተግዳሮት ውስጥ ላይ አሁን እየበረከተ እየመጣን ነው። ግን ያልነበረ ነገር አልተፈጠረም። ኦሬዲ አሁን ቅድም በመግቢያ ላይ ያነሳቸው ሀሳቦች ከዛሬ 500 ዓመት 600 ዓመት በፊት ኦሬዲ የነበሩ ሀሳቦች ናቸው። ግን በየመሃሉ ላይ የሆኑ ሰዎች ሀሳቡን እንደ አዲስ ያነሱታል። ከዛ በኋላ ሳምንታዊ መነጋገሪያ፣ የአንድ ወር መነጋገሪያ ጉዳይ ይሆናሉ። በመነጋገሪያነት ብቻ ደግሞ ላያልፉ ይችላሉ። በየቤተክርስቲያን እየገቡ የሆኑ ነገሮችን ፈጥረው ያልፋሉ። እና ይሄ እንዲሆን ያደረገው ግን ምንድነው ብለህ ስትል ከዚህ በፊት ተፈጥሮ የሚያውቀውስ ነገር በታሪክ ውስጥ ተፈጥሮ እንደሚያውቅ መረጃ አለመኖሩ ነው። ማለት አንዳንድ ጊዜ የንባብ ውስንነት በሚኖርበት ጊዜ ቤተክርስቲያን አካባቢ ላይ ለጥንት ታሪኮች በቤተክርስቲያን ታሪክ ተፈጥሮ ስለነበሩ የስተትም ልክም የሆኑ ሌላ እይታና መልከታ ስለፈጠሩ ጉዳዮችም ጥልቀት ባለው መንገድ አለመማማራችን የሚመጣው ነገር እንዲያስበረግገን እንድንደነግጥ ሆኖ ይሆናል እንጂ ማለት አሁን ያለንበት 21ኛው ክፍለ ዘመን ላይ የዛሬ 15ኛው ክፍለ ዘመን 16ኛው ክፍለ ዘመን ላይ ኦልሞስት የተነሱ ናቸው አሁን የሚነሱ ነገሮችና አይ ቲንክ እንደዚህ ይመስለኛል። አዲስ አይደሉም። እንዴት ነው አንድ ሊያደርጓቸው? አሁን ለምሳሌ ጥሩ ሀሳቦች ናቸው። አሁን እኛ ሀገር ደግሞ ሲመጡ አንድ ነገር ሲነሳ ቶሎ ብሎ ክፍተቱን የማጉላት ነገር ብዙ ጊዜ ይታያል። ያንን ክፍተት ከማጥበብ ይልቅ ነገሮችን ይዞ በሁሉም በየአቅጣጫው ሲጎትተው ነው የምናየውና ግን የቤተክርስቲያን አባቶች መሪዎች እንዴት አለፉት? እንዴት ፈቱት? ምናልባት ትንሽ ሀሳብ ማንሳት ከተቻለ እምልህ በየጊዜው ከጥንቱ ጀምሮ ለምሳሌ ጌታችን አገልግሎቱን ፈጽሞ ከሄደበት ጊዜ ጀምሮ ትንሽ ራቅ እያለ የሐዋርያቱ ዘመን እያበቃ ኢንፋክት የሐዋርያቱ ዘመን ሳያበቃም ብዙ የስህተት ትምህርቶች ተፈጥረው ያውቃሉ በእነሱ ጊዜያቶች። ከዛም አልፎ በነበሩ የአፖስቶሊክ ፋዘርስ የሚባሉት የቤተክርስቲያን አባቶችም ዘመን ማአት አይነት ችግሮች ተፈተው ያውቃሉ። ግን ከጥንቱ ልንማር የሚገባው መንገድ ምንድነው? የሰለጠነ መንገድ ነበራቸው። የእግዚአብሔርን ቃል ኢንተርቴን አድርገው ተወያይተው ዲስከስ አድርገው ሀሳቡን ተቃራኒውን ሀሳብ ይዞ ለመጣ ሰው እንኳን እድል ሰጥተው አውርተው ነው ችግሩን ፋይናሊ እኮ ችግሩ ላይ ይደረሳል። ትክክል አይደለም ተብሎ የተወገዙ ሰዎችን እናውቃለን በመጽሐፍ ቅዱስ። አሁን አሪዮስን የሚያክል ክፉ ሀሳብ ይዞ የመጣ ሰው የለም አይደል? አሪዮስ ኢየሱስ ክርስቶስ አምላክ አይደለም ሰው ነው የሚል ሀሳብ ይዞ መጣ። ይሄንም እንኳን ለመስማት አቅም ያላቸው አባቶች ነበሩ በታሪክ ውስጥ። ሰምተው ሰውየው ሀሳቡን አቅርቦ ከጨረሰ በኋላ ግን ሞግተው ከእግዚአብሔር ቃል አንጻር ልክ አይደለም ብሎ እስከዛሬ ተወግዞ ይኖራል ያ ትምህርት ማለት ነው። ምን ለማለት ነው? ለመጽሐፍ ቅዱስ የቀረቡ ጠንካራ አባቶች በየዘመኑ ስለነበሩ ነገሩን ተመልክተው
እርምጃዎችን ይወስዱ ነበረ በጥንት ጊዜ ማለት። ምናልባት በዛ ዘመን ላይ አንዳንዴ ያን መፍጠር የቻለ የቤተ ክርስቲያን አባት ሲስተም እነዛን ሰዎችስ እንዴት ትሪት ያደረጋቸው በቃ ልዩነት ውበት ነው ብሎ ተወይ ብለህ ስትል ትንሽ የማስወገዝ የማሳደድ አይነት ዝንባሌዎች ነበሩ። ምክንያቱም በተለይ በዚህ በክርስትናው ይሄ ከሮማ ካቶሊክ ጋር የተገናኘውንም ስትመለከት ከጥንት ጀምሮ ስቴት ስፖንሰርድ ስለነበረ በመንግስት የሚደገፍም ስለነበረ አንድን ሀሳብ ተቃወም ከማለት ስደት ሊገጥም ይችላል በሆኑ ምክንያቶች ማለት ነውና እሱን እንደ ውስንነት ዛሬ ላይ ቆመን ካላየን በስተቀር አባቶቹ ግን ጥልቅ በሆነ እያንዳንዱ ነገር ላይ ትንታኔ ሰጥተው በጥልቀት አይተው ነገሮቹን የፈተሹባቸው መፍትሄ የሚሰጡባቸው ዘመናቶች ናቸው የነበሩት። ጥሩ ሀሳብ ነው ዘሌ። እስቲ ጠለቅ እያለን እንመጣለን። በተለይ ሰሞኑን አንስተነዋል እኛም ሀሳቡን የቃለ ሕይወት የመካነ ኢየሱስም ሌሎችም ምናልባት ሐዋርያትና ነቢያት ላይ በዚህ ዘመን የሉም፣ አናስተናግድም፣ አንቀበልም የሚሉ ሀሳቦች በተደጋጋሚ እየተነሱ ነው። ሙግትም ሆነዋል። በዚህ በኩል ደጋፊ ያለ፣ በዚህ በኩል ተቃዋሚ ያለ። ግን የነዚህ ቤተ እምነቶች የተቃውሞ መነሻ መጽሐፍ ቅዱሳዊ ምክንያት አለው ወይ? እስቲ ከዚህ ጋር በተያያዘ ያሉትን ሀሳቦች እናንሳቸው። ያው እንግዲህ በሚዲያ እንደሰማነው ነው የኢትዮጵያ ቃለ ሕይወት ቤተክርስቲያን ሐዋርያት የሚል ስያሜ ይዞ የሚንቀሳቀስ ነብይ የሚል ስያሜ ይዞ የሚንቀሳቀስ መድረኬ ላይ ስፍራ የለውም የሚል ሀሳብ አቅርባለች። ምክንያቱ ምንድነው የሚል ሀሳብ ሲመጣ መጽሐፍ ቅዱሳዊ እውነት ነው የሚልን ነገር ወደፊት ይዛ መጣለች። እንዳልከው ይሄ ሀሳብ የሚደግፉ ሰዎች አሉ፣ የሚቃወሙ ሰዎች አሉ። ዝም ብዬ አብዛኛውን ግን ስመለከት የቆምንበት ቦታ ነው እንድንደግፍና እንድንቃወም እያደረገን ያለውን እንጂ ብዙ ጊዜ ወደ መጽሐፍ ቅዱሳዊ ሀሳብ በሚገባ መተን አይደለም። ቃለ ሕይወት እውነት አላት ወይስ የላትም? ንጻሬውን ከመጽሐፍ ቅዱስ አንጻር ነው መታየት ያለበት። በነገራችን ላይ ቃለ ሕይወት ያልነበራትን አቋም አዲስ አምጥታ አልነበረም። ከድሮም ጀምሮ ቃለ ሕይወት እንደዚህ አይነት ተመሳሳይ አቋም ነበራት። ልዩነቱ ምንድነው? አሁን ከተማ ውስጥ የምታየው ብልሽት እየከፋና ደረጃው ከፍ እያለ በሚመጣበት ጊዜ እኔ እንዲህ ነው የማስበው፣ እምነቴ እንደዚህ ነው፣ አቋሜ እንደዚህ ነው ብላ ወደፊት የመጣች ነው የሚመስለኝ እንጂ ድሮ ሐዋርያቶችን የምታስተናግድ ነኝ ብላ የምትሾም በታሪኳ ውስጥ እንደዚህ አይነት ነገር ያለ አይመስለኝም። እኔ እስካለኝ ንባብ ማለት ነው። ከተሳሳኩኝ እታረማለሁ። ሌሎቹንም እንደነ መካነ ኢየሱስ ያሉትንም በተመሳሳይ መንገድ ልንመለከት እንችላለን እና ነገርየው ግን መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን ከማየታችን በፊት አይ ቲንክ ሐዋርያነት አለ የሚሉት ሰዎች የት ጋር ቆመው አለ ይላሉ። ቀጥሏል እስካሁን ብሎ የሚሉ ሰዎች ምን ጋር ቆመው ነው? አይ ቆመዋል የሚሉት ሰዎች ምን ጋር ቆመው ነው? የትኛው ሚዛን ያነሳል የሚለውን ነገር መፈተሽ ተገቢ ነው የሚሆነው። ለምሳሌ ሐዋርያ የሚለው አፖስትል ነው አይደለ? አፖስቶሎስ ከሚል የግሪክ ቃል የመጣ ነው። ምንድነው ሲባል መልእክተኛ ነው፣ የተላከ ማለት ነው የሚል ትርጓሜ አለው። የተላከ ብቻ ግን አይደለም፣ ባለሙሉ ስልጣን ሆኖ የተላከ፣ ላኪውን በተላከበት ቦታ ላይ በሙሉ ስልጣን የሚወክል ማለት ነው። ለምሳሌ አንተ አንድን ሰው ብትልክ ያ የተላከው ሰውዬ አፖስትል ወይንም ሐዋርያ ሊባል ይችላል። ሂዶ ሲቆም ግን አንተ አድርስ ያልከው ቦታ ሲቆም ሰውየው አንተን ወክሎ ባንተ ቶን ነው የሚቆመው፣ ባንተ ልክ ነው የሚቆመው። ይሄ ከግምት መግባት አለበት። ስለዚህ የተላከ ነው በሚል ብቻ ከወሰድን ሚሽነሪም የተላከ ነው፣ ለሆነ ተልኮ ትልካለ፣ እሱንም ሚሽነሪውንም የተላከ፣ በጀነራል ይሄ ሰፊ በሆነው ትርጉሙ ሁለቱም የተላከ የሚልን ይይዛል። የተላከው ግን ወዴት ነው የተላከው፣ በምን ማዕቀፍ ነው ብለህ ስትል እሱ ይፈተሻል ማለት ነው። መጽሐፍ ቅዱስ ገብተው ልክ አሁን ሁላችንም በየቤተ ክርስቲያናችን የሽማግሌዎች ምርጫ አለ አይደል? የሽማግሌዎችን ምርጫ ስንመለከት ሁሉ ጊዜ የሚጠቀሰው ጥቅስ የተኪዶ ነው። ቲቶ ላይ ነው አይደል የሚኬደው? የአንዲት ሚስት ባል የሆነ ቤቱን ማስተዳደር የሚችል ልጆቹን መጣልኝ። የትም ቦታ በሽማግሌ በሚመራ ቤተክርስቲያን ውስጥ ምንድነው መስፈርቱ? ሽማግሌ ሆኖ በቤተክርስቲያን ላይ እንዲመጣ ሲባል ይሄ ነው ይለዋል። አንዳንድ ቦታ ላይ እኮ ያላገቡ ወጣቶች ሽማግሌ እንዳይሆኑ ሁሉ ይደረጋል። ለምን ሲባል ልጆች ማስተዳደር መቻል አለመቻላቸው ፕሩቭ አልተደረገም፣ ባለትዳር ኃላፊነት መሸከም ፕሩቭ አልተደረገም የሚል ነው አለ ጽንሰ ሐሳቡ። ምናልባት በዚህ በተቃራኒ የሚቆሙ ሰዎች ሊኖሩ ይችላሉ። እነሱም ጠንከር ያለ ሐሳብ ሊኖራቸው ይችላል። አየህ፣ ሽማግሌ ለመምረጥ መስፈርቱ ከመጽሐፍ ቅዱስ ከሆነና በዚህኛውም ዘመን እሱ ልክ ከሆነ አንድ ነገር ሐዋርያትንም ስንመርጥ ምንድነው የሚሆነው? መጽሐፍ ቅዱሳዊ ማስረጃና መረጃ ነው የምንጠቀመው ማለት ነው። ማለት እኔ እንደስ ስላለኝ አንተ ስለወደድከው አይደለም የሚሆነው። ሉክ
የቲቶ ሐሳብ ላይ ለሽማግሌዎች እንዲህ ነው የሚመረጡት ተብሎ ሐዋርያው ቅዱስ ጳውሎስ ለዚህ ወንድም በሚጽፍለት ጊዜ ቀጥታ የመጀመሪያ ተደራሲያን እነማን ናቸው? በቲቶ አካባቢ የነበሩ ሰዎች ነው። ደብዳቤው ለሱ ነው አይደል የተጻፈው። ስለዚህ መጽሐፍ ቅዱስን መረዳት ማለት በሌላ አተረጓጉሙ ምንድነው? ለቲቶ ምን ሊለው ነው የፈለገው ሐዋርያው ጳውሎስ ብለህ ነው መጀመሪያ የምትወስደው። ኦኬ ለቲቶ እንደዚህ ነው ሊል የፈለገው እውነተኛ ማለት የሚገድቡ ያን እንዳትረዳ ሊያረጉ የሚችሉ ባህል ሊኖር ይችላል፣ የተጻፈበት ቋንቋ ሊሆን ይችላል፣ መዓት ነገሮች ሊኖሩ ይችላሉ። እሱን እንደምንም በጥበብ አልፈ ሳይንቲፊክ በሆነ መንገድ አልፈ መጨረሻ ላይ ለቲቶ የተነገረው መልእክት አንድ ሽማግሌ ሲመረጥ እንዲህ ነው መሆን ያለበት የሚለው መስፈርት እንደምትይዘው ሁሉ ሐዋርያት ለመባል መስፈርታቸው ምንድነው የሚለውን ነው የምናነሳው ማለት ነው። ስለዚህ አይ ቲንክ ቃል ባነብል በጣም ሞር ሳውንድ ያደርጋል። ሐዋርያትን ስናስብ እንግዲህ የመጀመሪያው የተጠቀሰው ሐዋርያው ቅዱስ ጴጥሮስ የተናገረው ነው አይደለ? መስፈርት አድርጎ ምክንያቱም ማን ነው ስሙ ይሁዳ ወደ ገዛ መንገዱ ትቶት የሄደውን ሹመቱን ያ መዝሙር ላይ ጠቅሶ ማለት ነው ሹመትን ሌላ ይወስድባል ተብሎ እንደተጻፈ ብሎ እሱን ተናገረና በዚህ በሄደው ይሁዳ ምትክ እንተካ የሚል ነው ሐሳቡ። የሐዋርያት ሥራ ምዕራፍ 1 ቁጥር 24 እና 25 ላይ ሲጸልዩም አለ የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚህች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ኢማጂን እችኛዋን ተመልከት። የመረጥከውን ከነዚህ ከሁለቱ አንዱን ሹመው አሉ። መራጭ ማን ነው ማለት ነው? ኢየሱስ ክርስቶስ ነው የሚመርጠው ማለት ነው። አየህ አቀረቡ። ሲያቀርቡ ደግሞ በምን ክራይቴሪያ ነው ያስቀመጡት? ለምሳሌ ቁጥር 21 እና 22 ላይ እንደዚህ ይላል። ወደ ኋላ መለስ ስትል ማለት ነው። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ድረስ ጌታችን ማለት ነው። ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ድረስ ከትንሣኤ በኋላ ማለት ነው እስካረገበት ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብሮ ከነበሩት ሰዎች ከእነዚህ አንዱ ከእኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባል አለ። አሁን እዚህ ቦታ ላይ በዋናነት ለሐዋርያነት መስፈርት ሁለት በጣም ፋንዳሜንታል የሆኑ ነገሮች ታነሳለ። አንደኛው ከዮሐንስ ጥምቀት ጀምሮ ጌታ ኢየሱስ ሞቶ ከሞት ተነስቶ እስካረገበት ቀን ድረስ እንዲህ ያየው የተመለከተው በስጋ አይን የተመለከተው ማለት ነው። የአይን ምስክር ነው የመጀመሪያው። ሁለተኛ ነገር ደግሞ በማን የተላከ የተሾመ? በኢየሱስ ክርስቶስ። እንደውም ሐዋርያው ቅዱስ ጳውሎስ ሲናገር ምን ይላል? ሌላ ቦታ ላይ ሲናገር እኔ እኮ በኢየሱስ ክርስቶስና ኢየሱስ ክርስቶስን ከሞት ባስነሳው በእግዚአብሔር አብ የተሾምኩ ነኝ ይላል። አየህ ሐዋርያቶች የሚሾሙት በአብ በወልድ ነው የሚሾሙት በቀጥታ። ፎርዛት ማተር በቤተ ክርስቲያን ታሪክም አንድም ቦታ ላይ ቤተ ክርስቲያን ሐዋርያ ሾማ አታውቅም። ይሄን ያለው እንግዲህ ሁለት ዋና መስፈርቶች አሉ የሚል ሐሳብን አስቀመጠልን ማለት ነው። ከዛ ምንም ችግር የለውም ሐዋርያ ነኝ የሚል አንድ ሰው እነዚህን ቢያንስ ሁለት መስፈርቶች ምን ማድረግ አለበት ማለት ነው? ማሟላት መቻል አለበት። አንደኛው ጌታችንን በስጋ አይን ማየት አለበት። ሁለተኛው ነገር ደግሞ በራሱ በኢየሱስ ክርስቶስ ተመርጦ ተሹሞ መላክ መቻል አለበት የሚለው ይሄ መጽሐፍ ቅዱሳዊ ነው ማለት ነው። ልክ እዚህ ጋራ ሊጎረብጠን አይገባም። ሽማግሌ ምርጫ ብለን ስለ ቲቶ ላይ አንስተን ስናወራው ተውጦልን እንደምንሰማው የሐዋርያትም ላይ ስንመጣ በእንደዚህ አይነት መንገድ እናያለን። ስለዚህ ለምሳሌ አሁን ትቀጥላለህ፣ ግን አሁንስ የሚመረጡ ሰዎች ጌታ የመረጣቸው አይደሉም ማለት ነው። እኛ ነን የመረጥ። አሁን ልዩነቱ እንድትነግረኝ ነው። በጌታ የተሾሙ ማለት ምን ማለት ነው? ለምሳሌ በዚህ ዘመን ኦኬ በዛን ዘመን በአካል ኖሮ ያን አድርጎ ሊሆን ይችላል፣ ወይ ሐዋርያቶቹ ያን አድርጎ ሊሆን ይችላል። በዚህ ዘመንም እኮ ጌታ መርጦን አይደለም ወይ የምንለው? ለምሳሌ አንተም እኔም ሁሉም ሰው ማን መረጠን? አሁን እኔን ማን ጠራኝ? ራሴን የጠራሁት ማለት ነው። አሁን እንትኑን ወዴት ልንወስደው እንችላለን? ሐሳብን ትቀጥላለህ፣ ግን አሁን ያለው ሐዋርያና ነቢያት ብቻ አይደለም። በዛው ሰፋ አድርገንም ስናይ ሌሎቹስ በማን የተመረጡ ናቸው ልንል ነው። አሁን በቤተክርስቲያን ሽማግሌ ሲመረጥ እናንተ ጋር ማን መረጠው? ተሰብስበው ሰዎች እጅ አውጥተው መረጡት በሚለው ነው ወይስ ጌታ መጣቸው በሚለው ነው? እሺ ቆንጆ ጥያቄ ነው። አየህ ጌታ ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ መረጥኳችሁ እንጂ እናንተ ምን አላላችሁኝ? አልመረጣችሁኝም አለ። አየህ አንተ ብሎ አይደለም የመረጣቸው።
እሱ ነው የመረጠው። አሁን እንደዚህ አይነት ነገር የለም። ጌታም በስጋ ምድር ላይ ስላልነበረ አገልግሎቱ እዛ ቦታ ላይ ቆሟል። ያ አገልግሎት ደግሞ የመጣበት የራሱ የሆነ ምክንያት አለው ትላለች ቃለ ሕይወት ማለት ነው። አሁን እንዲሁ ዝም ብለን ስለተነሳን በቃለ ሕይወት መንደርደሪያ ላይ እንጂ ይሄን ሐሳብ የሚደግፉ ሰዎች ኢየሱስ ክርስቶስ በምድር ላይ ስለሌለ ብቻም ሳይሆን ደግሞ ባለመኖሩ አያዩትም ማለት ነው፣ አላካቸው ማለት ነው። ሁለተኛ ነገር ደግሞ እነዚህ ሐዋርያቶች ራሳቸው ያስፈለጉት ለምስረታ አገልግሎት ነው፣ የተለየ አገልግሎት ነው የነበራቸው እነዚህ የሚሉ አሉ ማለት ነው። በተቃራኒው ደግሞ ለምሳሌ በዚህኛው ወገን ደግሞ ያሉት ምንድነው? ከነ ሐዋርያቶቹም በኋላ ሐዋርያ ተብሎ የተጠሩ ሌሎች ሐዋርያቶች ነበሩ፣ እንደነ በርናባስ ያሉ ሐዋርያቶች ነበሩ። ሌላኛው ደግሞ ኤፌሶን ምዕራፍ 4 ከቁጥር 8 እስከ 13 ባለው ላይ እሱን ጥቅስ ይጠቅሱና ምን ይላሉ? በተለምዶ አምስቱ ኦፊሶች የሚባለው አለ አይደለ? ሐዋርያት፣ ነቢያት ምናምን እያለ እሱን ለቤተክርስቲያን ሰጠና አዝሎንጋስ ምድር ላይ ቤተክርስቲያን ካለች ድረስ ይሄ ጸጋ በውስጧ ይኖራል፣ እነዚህ ሰዎች ይኖራሉ የሚል እሳቤ ይዞ አይ ቲንክ እነዚህ ሁለቱ ናቸው በጣም ጠንካራ መከራከሪያዎቻቸውና ብለው ይላሉ። እዚህ ላይ ነው ቆመው የሚናገሩት ማለት ነውና አሁን እዚህ ጋር እንግዲህ ቆመን ታዲያ የትኛው ለመጽሐፍ ቅዱስ ያዘነብላል የሚለውን አይ ቲንክ እንመጣበታለን ስትፈትሸው ማለት ነው። አሁን አንተ ያልከውን ሐሳብ ግን እንንከው። ያኔ እግዚአብሔር ነበር የሚሰራው፣ አሁንስ ማን ነው የሚሰራው? ያኔም የሚሰራው እግዚአብሔር ነው፣ አሁንም የሚሰራው እግዚአብሔር ነው። አይ ቲንክ አሰራሩ ግን በየዘመኑ ላይ የተለያየ ነገር እንዳለው እናውቃለን። ለምሳሌ በታሪክ ውስጥ ሐዋርያ ሲሾም አናውቅም። የሆኑ አባቶችና ያለፉትን በስም ብንጠራቸው አሁን 10 አባቶችን በተከታታይ ስንሰራ ብንጠራቸው 10ሩ አንድ ሐዋርያ ሾሞ አያውቁም። በዓለም ታሪክ በቤተክርስቲያንም ታሪክ ላይ ማለት ነው። እንደዚህ ባለበት ሁኔታ ለምንድን ነው እነሱ ያልሾሙት የሚል አንድ ጥያቄ አለ። መጽሐፍ ቅዱስ ራሱ ሐዋርያቶችስ ሐዋርያትን ሾመዋል ወይ የሚለውም ደግሞ ሌላ ጥያቄ አለ፣ መልስ የሚፈልግ ጉዳይ ነው። አይ ቲንክ እኔ እስካነበብኩት ድረስ ሐዋርያቶችን እንኳን አልሾሙም። አንድ ድል ነበራቸው ሐዋርያ ለመሾም 12 ጌታ መርጧል። አንዱ ከሽፎ ወጥቶ ነበረ። በሱ ምክንያት መምረጥ ይችሉ ነበረ እንደ ሰው ማለት ነው። ማለት እኔ እናንተ ባለንበት ዘመን ላይ ቢኖር ማለት ልንሾም እንችላለን። እነሱ ግን በጣም ዲሲፕሊንድ ስለሆኑ የጌታ ዓላማና ኢላማ የገባቸው ሰዎች ስለነበሩ እሱ እንዲመርጥ እንኳን አመሻሽቶ ስክሪን አውት አድርገው ለማምጣት እንኳን የሄዱበት ዲሲፕሊን በጣም የሚገርም ነው። ከዮሐንስ ጥምቀት ጀምሮ እስከ እርገቱ ድረስ ከኛ ጋር ሆኖ ምን ያለ የተመለከተ ምስክር ነው። ባጭሩ ስሰበስበው ፍርድ ቤት ብትሄድ እኮ ማለት ነው ምስክር ነህ። አዎ እንዲህ ሲሆን አይታል፣ አልሰማውም፣ አላየውም እና ታዲያ መረጃ ሰምቼ ነው ቢል ዳኛው ምን የሚያደርገው ይመስላል? ዞር በል ከዚህ ነው የሚለው። ያየ ተጨባጭ ነገር የሰማ በማስረጃ ሊያረጋግጥ የሚችል ሰው ነው አይደለ? እኔና አንተ ኢየሱስ ክርስቶስ ከሞት መነሳቱን አይተናል እንዴ? አምነን ተቀበልን እንጂ። ሐዋርያቶቹ መካከል ግን እኮ እንደዚህ አይደለም። አምነው ብቻ እኮ አይደለም፣ በህይወት እያለ ያውቁታል። ከሞት ተነስቶ ምን ይላሉ? ያውቁታል። እንዲህ አረጋግጧል። በተፈጥሮ አይናቸው አይተውታል። ይሄ ታሪክ የሚታወቅ የሚዳሰስ እውነት ነው። መጽሐፍ ቅዱስ እኮ እውነተኛ መጽሐፍ መሆኑ አንዱ የሚረጋገጠው በምን እንደሆነ ታውቃለህ? የእግዚአብሔር እስትንፋስ ስላለበት ብቻ ሳይሆን እዚህ ላይ የተጻፈው የሆነ ሀገር ውስጥ የሰው ታሪክ ሆኖ ታገኘዋለህ። ኢየሱስ ክርስቶስ አሁን እኔና አንተ የምናውቀው ኢየሱስ ክርስቶስ በታሪክ ውስጥ ነበረ ወይ? በታሪክ ውስጥ እኮ የለም የሚል ከሆነ እኮ ጥያቄ ምልክት ውስጥ ይገባል እኮ። እውነት ነው ብለን አንድም የምናረጋግጠው በታሪክ ውስጥ የነበረ ጌታ ስለሆነ ነው፣ በሰው ታሪክ ውስጥ ማለት ነው። እና አሁን እንደዚህ አይነት ነገሮችን ታያለህ። አሁን ስትመጣ ፓስተርነት ሲሾም፣ መጋቢነት ሲሾም፣ አስተማሪነት ሲሾም፣ ወንጌላዊነት ሲሾም፣ በአንተ ውስጥ ጸጋዎች ሲታዩ ቤተክርስቲያን ይሄን ምን የማድረግ መብት አላት? የመሾም መብት አላት። በሁለት መንገድ። አንደኛው ቤተክርስቲያን አይታ ይሄን ነገር በውስጥ ያለውኝ ወደዚህ ላጠራ ለሾም እፈልጋለሁ ልትል ትችላለች። እንደ ዘመኑ አሰራር ደግሞ አንተ ራስህ እግዚአብሔር እኔን ለዚህ ጉዳይ ጠርቶኛል እንዳገለግለው እፈልጋለሁ አለብኝ ብለህ ወደ ቤተክርስቲያን ልትሄድ ትችላለች። ሁለቱም መንገድ የማይሰራ አይደለም። ከዛ በኋላ ግን አለበት የለበትም የሚለው ነው የሚታየው። በፍሬዎቻቸው ታውቋቸዋላችሁ አይደለም የተባለው? ፍሬ ተፈትሾ የመጋቢነት ፍሬ አንተ ጋራ ካለ መጋቢ ነው ብላ ትሾማለች ቤተክርስቲያን። ካልሆነም በሌላኛው መንገድ ትሾማለች። አሁን ወደ ሐዋርያነቱ ስትመጣ ከሱ ጋር ስላገናኘው ሐዋርያነት ግን ቀድሞም ቢሆን በቤተክርስቲያን ውስጥ ተሾሞ አያውቁም። ቤተክርስቲያን ሐዋርያ ሾማ አታውቅም። አንደኛ ነገር። ሁለተኛ ነገር ሐዋርያ ላይ ራሱ እኮ ሐዋርያት እኮ ሀፕን ያደረጉት ከመንፈስ ቅዱስ መውረድ በፊት እኮ ነው። ሐሳቤን አገኘው። መንፈስ ቅዱስ
በባለ 50 ቀን ተብሎ ሐዋርያ ሥራ ምዕራፍ 2 ላይ ነው አይደል አፕን ያደረጉት። እነዚህ ሐዋርያት እኮ በጾም ጸሎት ሲጠብቁ እኮ የነበሩ እኮ ነው። ከኢየሩሳሌም አትውጡ ኃይል እስክትቀበሉ ተብሎ። ከዛ በፊት ምንድን ነበሩ? ሐዋርያ አልነበሩ? ነበሩ እኮ የኢየሱስ ምስክሮች እኮ ነበሩ። ግን ይሄ ጸጋ የተለየ ጸጋ ነው። አሁን ያለ ሐዋርያ አዲስ ነገር መጻፍ ይችላል? ተሰማኝ ምናምን ብሎ አዲስ ከመጽሐፍ ቅዱስ ኢኩቫለንት የሆነ ነገር መስራት አይችልም። ከዛ የተነሳ ነው አየቅድም ሳነሳለ ምን የሚለውን ሐሳብ ያመጣ ነው። እግዚአብሔር ይሰራል። በሰዎች ውስጥ ጸጋን የሚያስቀምጥ እግዚአብሔር ነው። ፎርዛት ማተር አንድ ጸጋ ብቻም ላይሆን ይችላል፣ 2-3 ከዛ በላይም ሊሆን ይችላል ጌታ ሰዎች ላይ የሚያስቀምጠው። ግን እነዚህኞቹ እንግዲህ መጽሐፍ ቅዱስ ላይ ያሉ ሰዎች የሚከራከሩባቸው ምንድነው? የመመስረት ስቴጅ ላይ ጠንካራ ስራ የሰሩ ናቸው። ኦሬዲ ተመስርቷል። ሌላ መሰረት ሊመሰረት ስለማይችል የነሱ አገልግሎት ቆሟል እዛ ቦታ የሚሉት እዛ ቦታ ላይ ነው ለማለት ያለው። በጣም ጥሩ ሐሳብ ነው። መሰረታዊ ነገር ነው። ከዛ ጋር ተያይዞ የሚነሱ ነገሮችን ላንሳ። ኤፌሶን 4 ላይ ለምሳሌ የተጠቀሱት ተያያዥ ሐሳቦች ምን እናርጋቸው? ለቤተ ክርስቲያን ሰጠ ከሚለው አንዱ ሐዋርያትም ቤተክርስቲያንን ለማነጽ አካሉን ለማነጽ ነው። እነዚህ የተዘረዘሩት ቤተክርስቲያንን ለማነጽ ያላቸውን አቅም ነው የሚናገረው። እነዚህ ሐዋርያትና ነቢያት የምኑን ስራ ሰሩ? የመሬቱን ስራ ሰሩ። መሰረት የመስራቱን ስራ ለቤተክርስቲያን ተሰጥቷል። የሚካድ እውነት አይደለም። የመሰረቱን ስራ ጠንቅቀው ሰርተውታል። መሰረት ከወጣ ደግሞ በኋላ ማነጽ ነው፣ ኤዲፋይ ማድረግ ነው እንጂ አዲስ መሰረት አታወጣም። ስለዚህ የሐዋርያቶችም እኮ እና የነቢያቶች አገልግሎት አዲስ መሰረት መጣል አይደለም እኮ። አሁንም በተጣለው መሰረት ላይ ሆኖ ማደስ መስራት ማለት ቀጣዩ ስራ እንዲሰራ ለቤተክርስቲያን መታነጽ ህንጻውን ቅድም እንዳልከው ህንጻው ተመስርቷል፣ አለቀ። ተመስርቶ እኮ አልቆመም። ተመስርቶ ህንጻ አይቆምም በየትኛው ቦታ። ከዛስ ሪቨርስ ሂስትሪ አስተማሪ ማስተማር የሚገባውን ነገር የኬሚስትሪ አስተማሪ መጥቶ ቢያስተምር ልክ አይደለም። እግዚአብሔር አልጎደለበትምና ጸጋን አትረፍርፎ የሚሰጥ አምላክ ነውና ለሐዋርያት የሰጣቸው ጸጋ አለ። ሐዋርያቶች እኮ ምን ያደርጉ ነበር የሚለውን በነገራችን ላይ እናነሳውና አሁን አሉ ወይ ብለን እንፈልጋለን እኮ። እግዚአብሔር ለሐዋርያት የሰጠው ጸጋ አለ፣ ለመጋቢዎች የሰጠው ጸጋ አለ፣ ለአስተማሪዎች የሰጠው ጸጋ አለ። በጣም ለሚገባው ቦታ ማለት ነው። ቃለ ሕይወት በመግለጫው አስተውለ ከሆነ ምንድን ያለችው? ይሄ ጸጋ አለ፣ በሐዋርያነት ስራ ያለ ላይክ በነቢያቶች ደግሞ ትንቢት መናገር አለ። እሱን እኔ አልክድም፣ እቀበላለሁ። የጸጋ ስጦታ ነውና በደንብ ነው የምትጠቀምበት የሚል ሐሳብ ተናግራለች። ምንድነው የሚለውም መነሳት መቻል አለበት። አየ ሁለቱ አይጋጭም፣ አይጋጭም። በእኔ መረዳት ለምን እንደማይጋጭ ልንገርህ። ይኸውልህ አለ ካልክ ጸጋው አለ ካልክ እንደገና በዚህ በኩል ደግሞ አላስተናግድም ካልክ ምንም ማለት ኮንፊውዥን አይደለም ወይ ራሱ? አሁን ለኔ ምናልባት ለሚሰሙ ኦኬ ምንድነው መሰለህ? ይኸውልህ ከሐዋርያት ሥራ ምዕራፍ 1 ቁጥር 24 23 አካባቢ ካለ የሐዋርያነት ትርጉም በመነሳት እሱ ነው አይደለም ይመራል። ከዛ ውጪ ሊመራን የሚችል ነገር የለም። ለምሳሌ አንዱ ዘሌ እነሱም ከሚያነሱት እኮ በሐዋርያት ዘመን የነበረው አይነት ኦቶሪቲና ስራ በዚህ ዘመን የለም። በሐዋርያት ዘመን የነበረው የለም፣ አሁን ሊኖርም አይችልም። እግዚአብሔር በዛ ዘመን የሰራውን ስራ ሰርቷል። ያ ማለት አይቀጥልም ማለት ነው የሚለው አሁን ትልቁ ነገር። ሰሪ የሚባል የተለየ ሰው የለም እንጂ ስራው ይቀጥላል። ማን ይስራው ታዲያ? አንተ ትሰራለህ፣ እኔ እሰራለሁ፣ ግን ሐዋርያ አይደለንም። እኔ አንድ ነገር ልንገርህ። ስለ ስሙ ነው ወይ ስለ ስራው ነው? አሁን እኮ አርጊመንቱ ለምሳሌ አሁን ከቃለ ሕይወት አንዱ ነገር ባለፈው ማይነሳ ነው ምንድነው? ሐዋርያቶች ያለውን ጸጋ እንቀበላለን፣ እኛ ሐዋርያት አንልም ሚሽነሪ እንላለን የሚል ነገር ተናግረዋል። አሁን ስራው እንዳለ እምነቱ አለ ማለት ነው። አሁን እኮ ክፍት ነው በአንድም በሌላም እኮ ዘሌ እንዳንዘጋው የሉም ብለን አሁን አንተም እንዳልከኝ ከዚህ በኋላ የሉም አንቀበልም ብለን እንዳንልም እዚህ ጋር ክፍተት ደግሞ አለ። አለ ጸጋው አለ አንጠራቸውም እንጂ ነው። ነቢያቶችም አሉ ግን ነቢያት ብለን አንጠራም። ምክንያቱም በተለያየ መንገድ መልእክቶች ሊመጡ ስለሚችሉ ስለሚመጡ የታየም ነገር ወደ ኋላ ስላለ አሁን ምንድነው መሰለኝ የሚያስለኝ የተበላሸ ነገር አለ ነው ከሆነ ለምን አንዱ እሱን ላይ እንደውም ዲስከስ ይደረጋል። እሱ ላይ በደንብ እንመጣለን። ግን ክሊር ነው የመጣልኝ። አሁን በጣም ጥሩ ነው እያያያዝ እንድንሄድ ብዬ ነው። እዚህ ጋር አንድ ጥሩ መስመር አለ። እዚህ ጋር የሚቀጥለውን አንግል ካላየ ነው በአንድ ነገር መስማማት እንችል ይመስለኛል። የለም ቆሟል አንቀበልም አንድ ነገር ሆኖ ሳለ አታነሳው። በቃ ወይ ሌላ እምነት ነው። ለምሳሌ ከመጽሐፍ ቅዱስ ውጭ የሆነ አንድ ነገር የሚከተሉ ሰዎችን የኛ አይደሉም ብለን
ከኛ ጋር ሊሄዱ አይችሉም ብለን እንደምንለየው ልትለየው ትችላለህ። ግን ክፍት ሲሆን ገብቷል ለውዝግብ ለንግግር ይዳርጋል። ስለዚህ እነዚህ ነገሮችን ብታስታርቃቸው ሐሳቦችን ነው ኦኬ መታረቅ የሚችሉትን ነው ሞክረው ማይታረቀው እኔ ትቼው ነው ተነምለው ምንድነው መሰለህ ይኸውልህ ሐዋርያት ቤተክርስቲያን ስለተከሉ ሐዋርያ አይደለም የተባሉት የለም ጅምራችን ነው መስተካከል ያለበት ትንቢት ስለተናገረ አይደለም ነብይ ነው የምንለው አሁን ግጭቱ እዚህ ጋራ ነው 3 ቀን ትንቢት የተናገረ ሰው ነብይ በለኝ ብሎ ፖስተር ለጥፎ ይመጣል ገብቷል ፖይንቱ እሱ አይደለም ትንቢት ይናገራል የእግዚአብሔር ጸጋ የትንቢቱ ጸጋ ይተላለፋል በዚህ ሰውዬ ተጠቅሜ ያውቃለሁ ብለን ልናወራ እንችላለን ትንቢት መናገሩ ግን ለነብይነቱ ዋስትና አይደለም ይሄ መጽሐፍ ቅዱስ ያስተምረው አይደለም ማአት ትንቢት የተናገሩ አሉ በብሉይ ኪዳን እኮ ማን ሳኦል የሚባለው እኮ መሪ ማለት ነው ነቢያት ጉባኤ እኮ ገብቶ ወርዶበት ትንቢት እኮ ተናግሯል እኮ ግን ነብይ አልነበረም ታውቃለህ ለአንዴና ለመጨረሻ ጊዜ እዛ ቤት ውስጥ ነው የተናገረው ሰውየው ዩሲ ይሄን ነገር ማድረጉ ስሙን አያሰጥም በተለይ ሐዋርያ ጋራ ስትመጣ ቸርች ተከለ ማለት ሰውየው ሐዋርያ ነው ማለት በፍጹም አይደለም ሐዋርያቶች ከሚያደርጉት ከሚሰሩት መካከል ግን አንዱ ፈንክሽን ነው አንዱ ስራ ነው ለምሳሌ በዚህ ሀገር ኢንዲጂነስ ቸርች ማናት ሙሉ ወንጌል ናት አይደል ምድር ሀገር በቀሏ ቸርች ማለት ነው ከውጪ ምናምን ከሚሽነሪ ጋር ብዙ ሳትገናኝ እዚህ ሀገር የተመሰረተች ሙሉ ወንጌልና እኔ እስካለኝ ንባብ ድረስ ማለት ነው ሙሉ ወንጌልን ሲመሰረቱ ግን እኮ የዩኒቨርሲቲ ተማሪዎች ናቸው የመሰረቱት አይደለም እንዴ ሐዋርያቶች ናቸው የመሰረቱት እዚህ ሀገር እኮ ሐዋርያ ነኝ ብለው እኮ አይደለም የተመሰረቱት የተለያዩ የቤተክርስቲያን አሁን አጥቢያ ሆኖ ምናምን ሆኖ የተተከሉትን በስደቱም ዘመን እንደምንሰማው እንደምናነበው ምንድነው መምህራኖች ገጠር ቤት ሲሄዱ ለማስተማር ሲሄዱ እዛ የመሰከሩ ጥበቃ ያያረጉ የሆነ ነገር እየፈጠሩ ከውጭ ሀገር የመጡት ከቀይ መስቀል ጋር ተያይዞ የመጡት ሰዎች ሆስፒታል እየገነቡ ጥበቃ እያሳመኑ ጽዳት ሰራተኛ እያሳመኑ እያለ ነው አይደለ ኮንግሪጌሽን ምንድነው ወደ ቤተክርስቲያንነት ያደገው አንድም ሐዋርያ አይደለም ስለዚህ በእነሱ አልተቋቋመምና የሐዋርያነት አይደለም ልትል አትችልም አይ ሐዋርያቶች ይሰሩ የነበሩት ነገር መጋቢው ሊሰራ ይችላል ምእመኑ ሊሰራ ይችላል እግዚአብሔር በውስጡ ጸጋን ያፈሰሰ ማንኛውም ሰው ሊሰራ ይችላል እነዚህ ሐዋርያቶች ይሰሩ የነበሩት ነገሮችን አሁን እየሰሩ ያሉ የሆኑ ሰዎች ስለነበሩ ስላሉ እሱ አይሆንም አሁን ምንድነው ቅድም ያልኩትን በጣም እንዳልደጋግመው ሐዋርያቶች ከሰሯቸው ነገሮች መካከል በጣም ብዙ ነገሮች አሉ በጣም ፋንዳሜንታሊ የማይደገም የማይነካ ሰርተው ጨርሰዋል ሚሽናቸውን አኮምፕሊሽ አድርገዋል ለዛ ነው እሱ አገልግሎት የማይደገም ነው የተባለው ነው አሁን ለምሳሌ ቸርች ለመትከል ሚስዮናዊ ቢሄድ ቸርች ተከለ አይደለ የተላከ የሚለውን የሐዋርያነት መስፈርት ትርጓሜ ያሟላል ከስልጣን የላቸውም እንደባለፈው እንደበጉ ሐዋርያት አይነት ስልጣን የለም ማለት አይደለ ቃልዮት ቤተክርስቲያን ኦኬ በጣም ጥሩ ምን ይያለች እኮ መሰለ በሌላ መንገድ ሚስዮናውያን ናቸው ለወንጌል ስርጭት የሄዱ ሰዎች ናቸው እንጂ ሐዋርያ አይደሉም ሐዋርያማ ከነሙሉ ክብሩ ከነሙሉ ጥቅሙ ነው የሚሆነው ምን ማለት መሰለ ኢየሱስ ክርስቶስ ምን አይነት ስልጣን እንደሰጣቸው ለሐዋርያቶቹ ታውቃለህ ኢየሱስ በሚደመጥበትና በሚሰማበት ልክ እንዲሰሙ ነው ያደረገው መጽሐፍ ነው የሚናገረው ይሄኛው ጥቅሶች ልሰጥ እችላለሁ ምን አለ እኔን የሚሰማ እናንተን ይሰማል አለ እኔን የማይሰማ እናንተን አይሰማም እናንተን የማይሰማ እኔን የማይሰማኝ እኔን ካልሰማ ደግሞ የላከኝን ምን አይልም ማለት አይሰማም ስለዚህ ይሄ ኦቶሪቲ አሁን በዚህ ዘመን ባለን አማኞች ላይ የለም ይሄ በዚህ ልክ ያለ የሐዋርያው ነው አይሰሙ ማን ነው ማለት እኛ በመንናገረው ልክ ሰዎች አሁን ለምሳሌ እንድናያይዘው አለበለዛ ሊሆን የሚችል ነገር ያለ ነገር ስለሚመስለኝ ነው ምንድነው ታዲያ የኛ አገልግሎት የኛ ጥሪ ኤግዛክትሊ የእግዚአብሔር መንፈስ ካልሰራ ማለት እውነት እኮ ነው አሁን ምን እንነጋገረው ዘንድ ትክክል ነው ያንተ ሐሳብ እኮ ይሄ ነው ማለት ለምሳሌ እነሱ እግዚአብሔር ያ ጌታ ኢየሱስ ክርስቶስ የተናገራቸው ቃል በቃል የሚሰራ ሆኖ አይተናል እናንተ ናችሁ የከተማን የምትገለባበጡት የሚለው ያ የነሱን ስራ በሐዋርያ ዘመንም አይተናል ኦኬ ያ የሌለው አሁን ስላልቀጠለ ነው እንበል አናይም ልክ ነው እኮ ከኛ ችግር ነው ወይስ ከሰጪው ነው ወይስ በቃ እዛ ጋር ቆሟል ያ አይነት ኦቶሪቲ ያ አይነት ለምሳሌ ሽባዎች መተርተር የሆነ የሚታየው ገብቷል ወንጌል
በብዙ ሺህ ሰው መዳን አሁን የሌለው ስለማይሰራ ነው የምንለው ወይስ ከኛ ያለ ችግር ነው የምንለው? አሁን እንትኑ ጋር እንዳልቀር ብዬ ነው ባለ በጣም ሴንሲቲቭ ሆኜ ነው የምሰማ። ያ የእግዚአብሔር መንፈስ የሰጣቸው ልክ አውቶሪቲ እኛ ላይ ከሌለ እኛ ላይ የማይሰራ ከሆነ ምንድን ነው እኛ የምንሰራው? እኛ ላይ የሚሰራ የእግዚአብሔር መንፈስ አለ። እግዚአብሔር አሁንም ከቤተ ክርስቲያን ጋር ይሰራል። ግን በዛ ልክ አይደለም ነው የምትለው? እውነት ነው። በዛ ልክ አይደለም ማለት ዘመኑን ቆጥሬ እንዳይመስል። እኔ ከማንን እያነሳው ነው? ሐዋርያቶቹን እያነሳው ነው። ልክ ነህ። አሁን ሐዋርያቱ ብቻ እኮ አይደሉም። አሁን እናያይዘዋለን። ከዛ ውስጥ ነቢያቶችም አሉ፣ አስተማሪዎችም አሉ፣ ሁሉም አለ። ምክንያቱም ሁሉንም እንደተሰጠን ጸጋ ከሆነ የምናየው ሰጪው ደግሞ እግዚአብሔር እንደሆነ ያው አንዱ መንፈስ እንደሆነ ካመነ ልዩነቱ ሰጪው ላይ ነው ተቀባዩ ላይ ነው ወደሚለው አይመጣም ወይ? በምን መስፈርት እንለካው? ዘሌ አሁን ቃለ ሕይወት ያወጣችውን ነገር ተቀብለናል። ትክክል ነው፣ በዚህ መንገድ ትክክል ነው። ግን ያ የነበረው ኦቶሪቲ ያ የነበረው ስልጣን ዛሬ ከሌለ የለም ብለን ከሆነ ምናምነው ምንድን ነው የኛ ታዲያ እዚህ አልቲሜት ነገር ምንድን ነው? እንደ እግዚአብሔር ሰው በዓላማ ከሆነ የተጠራ ነው። ጠሪው እግዚአብሔር አንድ ከሆነ የኔ እግዚአብሔርን ማገልገል ምንድነው አሁን ላይ ትርጉሙ? በፊት የነበረው የእግዚአብሔር አሰራር ዛሬ ካልታየ እንደውም በይበልጥ በዘመኑ መጨረሻ እየተገለጠ ካልሄደ ችግሩ እኔ ጋ ነው ወይስ እግዚአብሔር ጋ ነው? የተሰጠን ነገር ላይ ነው ወይስ እኛ ላይ ነው? አሁን ያለችው ቤተክርስቲያን ላይ ነው ይሄ ችግር የመጣው? ምክንያቱም ከዚህ በፊት በነበሩት እኮ በቅርብ ከመጽሐፍ ቅዱስም ወዲህ በነበሩት አገልግሎትና አገልጋዮች ላይ እኮ ታይቷል። በጣም ብዙ የእግዚአብሔር ጸጋ ታይቷል። ስለዚህ ወዴት ነው ልንወስድ የምንችለው? ይሄንን ምንድነው መሰለ እኔ አሁንም የኔን መንገዴን እንዳልስተው ቅድም ያብራራውበትን ቤተክርስቲያን መልኳ ተመሳሳይ ነው። ያኔም የሚደክሙ ሰዎች ቤተክርስቲያን ውስጥ ኖረው ያውቃሉ። አሁንም የሚደክሙ ሰዎች ቤተክርስቲያን ውስጥ ይኖራሉ። እንዲህ እያለ ይቀጥላል። ከዛን ፊት መጨማደድን እያጠራች እስከ ጌታ ቀን ራሷን ታዘጋጃለች ቤተክርስቲያን። በዛ ልክ እንሄዳለን። ይኸውልህ አሁን ሐዋርያቶችን ስናነሳ ምንድነው መሰለህ እኮ አሁን ድሉን ብቻ ሳይሆን ማለት ነው በእነሱ አገልግሎት ሰዎች ላይ መጣ ኪሳራን ለምሳሌ ብትመለከት ንጻሬ ልስጥ። ጴጥሮስ ሐዋርያ ነው፣ ትልቅ ሐዋርያ ነው፣ ኦቶሪቴቲቭ ነው፣ ባለስልጣን ነው። ሐናንያና ሰጲራ የሆነች ገንዘብ ከላዩ ላይ ቀሽቦት እዚህ ይልሃል። መብታቸው እኮ ነው አይደል ማስቀረት። ይዘው ሲገቡ ከእግዚአብሔር ጋር ተማክሯል እንዴ? ሲደፋቸው አልተማከረም እኮ። ተናገረ፣ ሆነባቸው፣ አልሆነም። ገደላት፣ አለቀ። ኦኬ ንጻሬ ውሰድ፣ የኃጢአት ንጻሬ ውሰድ። እንደው ትክክል አይደለም እንደው ሞትን እንደዚህ በዚህ ልክ ማንሳት። እነዚህ ሰዎች መሬታቸውን ሽጦ አለመስጠት እየቻሉ ከላዩ ላይ የሆነ ፓርት አንጥተው አስቀምጡና ለራሳቸው ከፊት ለፊታቸው የቀረውን ሰጡ። መንፈስ ቅዱስን ታታልሉት ዘንድ ምናምን ብሎ እሱ ተናገረ። መንፈስ ቅዱስ አታለላችሁኝ አላለም። እዛ ቦታ ላይ ያልተጻፈ ስለማናነብ በልልኝ አላለውም። ጸልዮ ምን ልበል ጌታ ሆይ ምናምን አላለም። ሰዎቹ ላይ ተናገረ፣ ግን ሞት አፕን አደረገ። አሁን እኔና አንተ ባለንበት ሲዝን ላይ ረብሸን የምናገለግል ሰዎች የለንም? ክፉ ስራዎችን ከዚህ የባሰ ነገር ማለት ነው። ይሄ ራሴን ጥቅም ላይ ነው የመጣው አይደለ? የኪንግደም ጥቅም ነክቼ ማገለግል በእግዚአብሔር ምሕረት የምታለፍ ሰው አይደለሁ አለ እኮ እንደዚህ አይነት ነገር። ምንድነው መሰለ ያን ዘመን የምሕረት ዘመን አይደለም። አሁን የምሕረት ዘመን ስለሆነ ነው ልላ አይደለም። ኢየሱስ ከሞተ ምናምን በኋላ የምሕረት ዘመን ውስጥ ነው፣ በዛ ኪዳን ውስጥ ነው ያለ ነው። የተለየ ኪዳን ኖሮ አይደለም። ግን ምንድነው መሰለ መጽሐፍ ቅዱስ ተጽፎ ባልተጠናቀቀበት ዘመን ላይ ሆሊ ስፒሪት የሰራበት መንገድ አለ። አሁን ይሄን ነው በደንብ ላነሳው አልፈልግም ብዬ የነበረው ማለት ነው። ያኔ ምን አልሆነም? መጽሐፍ ቅዱሱ ተጽፎ ምን አላለም? አልተጠናቀቀም ነበረ። ስለዚህ መንፈስ ቅዱስ በሚደንቅ መንገድ አሁን እኔ እናንተ በሚያስገርመን መንገድ አንዳንዱ ሰፊ ሐሳቦችን ብናነሳ የምንናንሰው ሲሰራ ነበረ። ኦኬ እሱን እናስቀምጠውና ቅድም እንዳልከኝ ደግሞ በቅርብ ጊዜ እኮ በእኛም እድሜ የምናውቃቸው የሚገርም የእግዚአብሔር ሐሳብ የሚገለጥባቸው ሰዎች ነበሩ ብላኛል አይደል? እውነት ነው። ሰምተናል፣ አይተን እናውቃለን። እግዚአብሔር በየሰው እንደወደደ ይሰራል። ምክንያቱ እንዲህ ነው ብዬ ልነግርህ አልችልም እንዴ። አሁን አንዳንድ ቦታ ላይ ሪቫይቫል ሀፕን አደረገ ይለዋል አይደለ? ከዛ ሪቫይቫል ስለተነሳ እንደዚህ ነው። ሪቫይቫል ግን ወዴት ነው የሚመልሰው ሲባል ባክ ቱ ዲ ኦሪጂን ነው አይደል? እግዚአብሔርን ወደ መፍራት ነው የሚመልስ። እግዚአብሔርን እንዳትፈራ የሚያደርግ ሪቫይቫል
ከጂኒ ነው የሚመጣው እንጂ እግዚአብሔራዊ ሊሆን አይችልም። ስለዚህ በዚህ መስመር ላይ እንደዚህ አይነት ነገሮች ሀፕን ሊሆኑ ይችላሉ። በነገራችን አንዱም ጤናማ ነገር ሁሉን ነገር አለማወቃችን ነው። እኛ ገብታ ውስን መሆናችን በጣም ጥሩ ነገር ነው። እግዚአብሔር የሚሰራውን ሁሉም ካወቅ እሱ እግዚአብሔር ሊሆን አይችልም። ወደ ሐዋርያነቱ ግን ፖይንቱ ስናመጣ እኔ ያነሳሁት ምንድነው ሐዋርያት በምድር ላይ በነበሩበት ዘመን አንደኛ ቤተክርስቲያን ራሱ በአግባቡ ባልተመሰረተችበት ዘመን ነው እግዚአብሔር ጌታ የጠራቸው። 3 ዓመት ከምናምን አብሯቸው ኢንቨስት ያደረገው ጊዜ ያጠፋው። ከዛ በፊት የተመረጡ ናቸው። መንፈስ ቅዱስ ራሱ ከመምጣቱ በፊት የነበሩ ናቸው። ለምን መጡ? ለተልእኮ መጡ። ጸጋው አለ ሰዎች የሉም ነው አሁን ምትለኝ? እንዲህ የሚባል ሰው የለም መጽሐፍ ቅዱስ ቆሟል። ለምን ቆመ? ሁለቱ መስፈርት ስለማያሟላ ቆሟል። ስለዚህ እንደዚህ አይነት ሰዎች የሉም። ጸጋው ግን አለ። ጸጋው አለ የሚለው ላይ ከምን አንጻር ነው የምናየው ነው? አዎ እኮ ምን ማለት ነው? እሱን ንገረኝ። አሁን ለምሳሌ ሰዎቹ የሉም ለምን በል? ምክንያቱም ስለማናይ ስላላየን። ኦኬ ስላላየንስ የሉም ማለት እንችላለን ወይ? እሱም አንድ ነገር ነው። አሁን እኮ ሐሰተኛና እውነተኛ የሚባል ነገር እኮ ደግሞ ተቀምጧል። እሱን በዛው ለምሳሌ በዛ ስለተግባባን ነው ወደዚህ እንድንመጣ የፈለኩት። ልክ ነው። በመሰረታዊ ሀሳቡ ላይ ተግባብተናል። በሐዋርያት ጉዳይ ላይ በነቢያት ላይም እንመጣለን። ግን አሁን ክሊር እናድርገው። አሁን ማወዛገቡ አይቀር ሆኖ እያለ ግን አሁን ጸጋው አለ ሰዎች የሉም ማለት ታችን አሁን ትክክል የሚሆነው ከዚህ በኋላ ሐዋርያት የሚባሉ ሰዎች የሉም ለምንድን ነው የምንለው ካልን ስራቸው ስለማይታይ ወይም ደግሞ አሁን ካንተ ንግግር እዛ ጋር ስላለቀ ነው እንጂ ስራቸው ቢታይ እንኳን ሐዋርያ እንላቸው ነው። ኦኬ ሁለተኛ የዚህ ውዝግብ ዋና መነሻ ደግሞ የእግዚአብሔር ቃል ብቻ ሳይሆን ሐዋርያት ነን ብለው የመጡ ሰዎች ምንም የማይሰሩ ከቢሮአቸው የማይወጡ ይልቅ ህዝቡን የሚያደናግሩ ህዝቡን የሚያሳስቱ ናቸው። እሱ አንድ ነገር ነው። እንደዚህ አይነት ሐዋርያ የለም ማለት እንችላለን። ቢሮ ቁጭ ብሎ የሐዋርያነት ምንም መገለጫ የሌለው ሰው ስሙን ስለፈለገው ብቻ እኔ ሐዋርያ ነኝ ብላ አንቀበልም። እሱ አንድ ነገር ማሳያ ስለሌለው እሱን ልናነሳ እንችላለን። ግን እንደው እንዳጠቃላይ ግን ይሄ ነገር ቢታይባቸውም ነው የምልህ ዘሌ። አሁን የኔ ሙግት ምንድነው? ድንቅና ተአምር ሊሆን ይችላል፣ ቤተክርስቲያን መትከል ሊሆን ይችላል፣ ተአምራት ሊሆን ይችላል። እንዳልከው ከቃላቸው የሚወጣ የሆነ ነገር የሚያደርግ ሰዎች ቢኖሩ ሐዋርያ ብለን ልንጠራቸው አንችልም። ከሌሎች የአገልግሎት ክፍሎች አንዱ ናቸው ልንል ነው። ሁለት ከነቢያት ጋር በተያያዘ ትንቢት የተናገረ ሁሉ ነቢይ አይደለም የሚለው ያስማማናል። ነቢያቶችስ ምንድን ነው መለኪያቸው? ነቢይ የምትለው አንተ ምን አይነትን ሰው ነው? መጽሐፍ ቅዱሳዊ ይዘት ያለው ነቢይ ምን አይነት ነው? አሁንስ በዚህ ዘመን የለም እሱ አይነት ነቢይ ወይስ ሐሰተኛ ነቢያቶች ይበዛሉ የሚለው ላይ እንምጣ ዘሌ። እንትን እየቋጨኸው ግን ጥርት እናድርገውና የምንችለውን ያህል ለመረዳት ነው። ኦኬ በጣም መልካም ቆንጆ ጥያቄ ነው። ከመጀመሪያው ቋጭቶ ለመውጣት ማለት ነው እኔ ያለሁት ሞሮፍ አሁን እንግዲህ ሁለቱን አይነት ሐዋርያቶች አሉ የሚሉት ሰዎች የሚያነሱትና የለም የሚሉት ሰዎች የሚያነሱትን ነገር ለማሳየት ሞክረናል። ይሄን እኔና አንተ የጀመርነው ሐሳብ አይደለም፣ ቀድሞ ነው አንብበን የገባንን የምንነጋገረው ጉዳይ ነው የሚሆነውና እኔ መጽሐፍ ቅዱስ ሳነብ የሚገባኝ አሁን ይሄ ሐዋርያ የሚባል ነገር እንደሌለ ነው። ያንተ አቋም ሳነብ የገባኝ ማለት አቋም ነው ማለት ነው። ከዛ በኋላ ገንዘብ ያርገዋለሁ። ምን ሆኖ መሰለሽ አቋሚ ይዤ ወደ ባይብሉ ሄጄ ሳይሆን መጽሐፉን ሳነበው አቋማት ይዞኛል። ሌላ አሁን ባለንበት ዘመን ላይ ምንድነው ሐሰተኛ ነቢያቶች ሐሰተኛ ሐዋርያቶች ስላሉ ምናን የሚለው ሐሳብ የጎንዮሽ ቅያሜ ለማብረድ ይመስለኛል። እኔ ቃልዮትም ራሱ ማለት ነው ልክ ነው። ገበያው ላይ የምንመለከታቸው የምእመናንን መቀነት የበጠሱት በስመ ሐዋርያ የመጡ የራሳቸውን ኑሮ የሰፉ የምእመኑን ኑሮ የቀደዱ መዓት ሰዎች አሉ፣ በዚህ ስም የሚጠሩ ማለት ነው። ነቢያት ነን ብሎም የበዓል ነቢያት መዓት ናቸው እዚህ ከተማ ላይ ያሉት። ገብቷል። እኔ አሁን ያሉትን ነቢያት ብለህ ተቀበል ከምትለኝ ነብዩ መሐመድ የመጨረሻው ነብይ ነው ብዬ ብቀበል ይቀለኛል። ፖይንቱ እዚህ ጋር ነው። ይሄን ግን ስትል እንደውም ሐዋርያቶች ናቸው ቦልድ እንጂ እኮ ስክሪፕቸራሊ በአዲስ ኪዳን ላይ ስትመጣ ሐዋርያቶች ይሄ የፎርሜሽን ስቴጅ ላይ የነበሩ ስለሆኑ አንድ ላይ ኮንሲደር ተደረጉ እንጂ በጣም ሲግኒፊካንትሊ ይሄ ነው የምትለው አስተዋጽኦአቸው ምንድነው አዲስ ኪዳን ላይ ብለህ ታነሳለህ። ገብቷል። ግን መሰረቱ ላይ አብረው ነበሩ። በሐዋርያትና በነቢያት መሰረት ላይ ምን ብለናል አለ?
ቆመናል፣ እኛ ታንጸናል ተባለ። ሌሎቹ ያኛውን ስራ ይሰራሉ። ስለዚህ ከዚህ ይሄኛው የኔ ቃለ ሕይወት ለምሳሌ መካነ ኢየሱስም መብታቸው ስለሆነ እነሱ ዲቴል አስበው ስለሚሄዱ እኔ ፐርሰናሊ ግን ማምነው ስተተኛ ሐዋርያቶች ከተማው ላይ ስለበዙ ሐዋርያ የለም ብሎ መዝጋት ስተት ነው ብዬ ራሱ የስተት ትምህርት ነው ብዬ ነው ማምነው። ስተተኛ ነቢያት ስለበዙ ወንድም እንትናን እያየ እውነተኛው ነቢይ የለም ብሎ እሱ ስተት ነው። ስለሌለ ነው የለም ማለት ያለብህ። ሐዋርያዎች ስለሌሉ ነው ሐዋርያነት የለም የምትለው። ከምን ተነስተ? የሚታመነው መጽሐፍ ቅዱስ ከሆነ ሁሉን መመዘኛዎች ትችልህ ሁለት ነገር አነሳው። ቅድም ኢየሱስን አይተኸዋል? አንድ ሲመላለስ አይተዋል? ኢየሱስ ልከዋል ና ሐዋርያውንልኝ ብሎ ልከዋል? ሁለት ይሄን ታነሳለህ። ሌላ እኮ ሐዋርያቶች ስልጣን አላቸው ታውቃለህ። ስልጣኑ ላይ ቅድም በክርስቶስ ልክ የመሰማት ስልጣን አላቸው ተባብለን ነበር አይደለ? ቀጥሎ ሲመጣ የታመመ እንዲፈውሱ አጋንንት እንዲያስወጡ ምን ማለት መሰለ? እኔ እናንተ እንጸልያለን አይደለ? አሁንም ስለዚህ አጋንንት ማስወጣትም ቆሟል ወይ? አልቆምም። ለምን እንዳል እሷ ልነግርህ ነው። አንተኑን ልነግርህ ነው። ይኸውልህ እኔ እናንተ እንጸልያለን አይደል? ለታመመ ሰው 100% እርግጠኛ ነን እንደሚፈወስ ማለት በቃ በጌታ ስለሆንክ ምናምን ተነስ ተመላለስ ምናምን ብለህ ተነስተህ ታመላልሰዋለህ? አይሆንም። እግዚአብሔር የፈቀደ እንደሆነ ነው የምትሰራው አይደለ? ይሄ ግሬስ በላያቸው ላይ የነበሩ ሰዎች ማለት ነው ፈንክሽን ሲያደርጉ አይተናል። እዛ ውስጥ የእምነትን ነገር ሰጥቷቸው ነው ልትል ትችላለህ። ሊሆን ይችላል፣ እኔ አላውቅም። ሐዋርያቶች ግን ይኸውልህ ቅድም እኮ ሜንሽን ያደረኩልህ አንድ ፖይንት አለ። ሐናንያና ሳጲራን ሲገድል ጴጥሮስ ሊትራሊ ስፒኪንግ ሲገድል ከመንፈስ ቅዱስ ጋር ተማክሮ አይደለም። ሲናገር ግን ከአፉ ቃል ጋር ምን አለ? ሰራ። ጥቅስ ደግሞ ቅድም አመጣውልህ ሉቃስ 16 ላይ ስትመጣ የሚሰሟችሁ እኔን ምን ይላሉ? ይሰማሉ። የሚጥሏችሁ እኔን ይጥላሉ፣ እኔን የጣለ ደግሞ የላከኝንም ይጥላል ብሏል። በዚህ ልክ ሰጥቷል። እኔና አንተ አፍ ላይ ይሄ የለም ነው እኮ። ለምን አሁን ዘሌ አሁን ጥሩ ጥያቄ ያመጣልኝ፣ ጥሩ ሐሳብ ነው ያመጣልኝ። ቅድም አንስቼላለሁ፣ ግልጽ እናድርገው። ከኛ ነው ችግሩ? ከሰጪው ነው? ከዘመኑ ነው? አሁን መለየት ያለብን ብዬ የምለውን ነው የምነግርህ። እኔ የማይገባኝ ወይም ያልገባኝ ነገር ምንድን ነው? እነዚህ ሐዋርያቶች የነበራቸው ስልጣን ልክኛ ላይ ከሌለ ያልኩህ ለዛ ነው። ያ ስለማይሰራ ነው እሱ የተናገረው። ለምሳሌ ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሄዱ ስልጣንን ሰጥቻቸዋለሁ ብሎ የላካቸው ሰዎች እነዛ ሰዎች ይሁኑ እንጂ መዳረሻው እኛ አይደለንም ወይ? ያ ኤግዛክትሊ የነበረው ኦቶሪቲ ዛሬ የማይሰራው ከኛ ምክንያት ነው ወይስ እሱ እንዳይሰራ ስለፈለገ ነው? አሁን ይህን ክሊር ካላረግ ነው ዛሬ አሁንም ቅድም ያልኩ ጥያቄ ነው የሚመጣው። የት ጋር ነው የኛ መቆሚያ? አሁን እንዳልኩ የሐዋርያት ምናምን ነው አለፈ፣ ተጠቅመንበታል፣ ጠቅመውናል፣ ልንደግመውም አንችልም። ይሄ ሌላ ትውልድ ነው፣ ሌላ እግዚአብሔር አሰራር ነው፣ ዘመኑም ሌላ ነው። ምናልባት አሰራሩን ዘሌ ሌላ ነው። ወንጌል የሚደርስበት መንገድ ራሱ በጣም ሌላ ነው። ልዩነቱን መቀበል ጥሩ ነው። ግን ያ አይነት ስልጣን እነሱ ላይ ከቆመ ምን እኛ ጋስ የማይሰራ ከሆነ ችግሩ ከማን ነው የሚለው እንድናየው ፈልጌ ነው። ችግሩ ስልጣን ስላልተሰጠን ነው። ለምሳሌ በድውዮች ላይ በአጋንንት ላይ ስልጣን ስላልተሰጠኝ ነው ወይስ እኔ ስላልገባኝ ነው ወይ እኔ በትክክል ስለማልጠቀምበት ነው? አሁን የቱን ነው አስምረን ማለት ያለብን? ዘሌችን ካለኝና የመጨረሻ ጥያቄ ላንሳና እንጨርስ ሰዓታችን ጋር። እሺ ምናልባት ይሄን ከመንካቴ በፊት ሁለት ነገር ብቻ የሐዋርያትን ስልጣን ማለት ነው። አንደኛውን ቅድም አለንሳን በክርስቶስ ልክ የመሰማት የሚል ሐሳብ አነሳላ። ይሄ ማለት ከክርስቶስ ጋር ግን እኩል ናቸው ማለት አይደለም። ወኪል ስለሆኑ እንደሱ ሆኖ ይንቀሳቀሱ ነበር። ልጨርስልኝ። የሐዋርያት እናንተ ወኪል አይደለንም ወይ? አሁን በዚህ ዘመን ይሄን እኔ እናንተ ሐዋርያ አይደለንም። ኦፍ ኮርስ አይደለንም። ነን ልልህ አልችልም። እኔም አይደለሁም አንተም አይደለም። እንዳይደለን እናውቃለን። ነን የሚሉት ራሱ ቆይ አንድ ጨዋታ ነገር እኔ እንደውም እኮ ይኸውልህ አሁን እንደዚህ በሚሉት ከሆነ እኔ ሐዋርያ ነኝ። ለምን እንደሆነ ታውቃለህ? እኔ የምሰራበትን ተቋም ልንገርህ። ተክለሃል። ይኸውልህ እሱ ሁለተኛ ነገር እኮ ነው። ነሰሰርሊ መትከል ላይ ይጠበቅብህ ሁሉ እኮ ይችላል። ዶክትሪን ቅድም ያልነው አለ ኢየሱስን አይታል ምናናል። አሁን እኔ እኮ እሱን ተቀብዬ አይደለም። እኔ ያለሁበት ተቋም አለ አይደለ? እኔ የዛ ተቋም ስራውን የማስፈጽመው እኔ ነኝ። ተቋሙ ላይ የኔ ተቋም እድሜው የቃለ ሕይወት ያለ እድሜ ነው። በሌላ ዓለም ላይ ያለ ተቋም ነው። እኔን በኢትዮጵያ አንተና ቤተሰብ ሚሽነሪ ናችሁ ብሎ እኔን ልኮኛል። ተልኮ ይዤ ነው የተቀመጥኩት እዚህ ምድር ማለት ነው። ምን ማለት ነው? ሐዋርያ ነኝ ብዬ ታፔላ ልለጥፍ ነው ማለት እኮ ነው። ለኔ እንደውም ይቀለኛል እኮ ላይሰንስ አለኝ። እንደሱ የኛ ሚሽነሪ ነው የሚል እኮ ማህተም ዓለም አቀፋዊ ማህተም ያለው አለኝ እኔ። እንዲሁም ሎካል እኮ ነው አይደል? እዚህ ያለው ነገርኩ። ግን እኔ ሐዋርያ ያለው ነውር ነው። በጣም ትክክል ከሆነ አሁን እኮ ዘሌ አንድ መስመር ላይ ነው ያለ ነው።
የተለያየንበት የሚመስለኝ ምንድነው ያ የነበረው በፊት የነበረው ኦቶሪቲ ዛሬ የለም የሚለው ላይ ነው። አሁን እኔ ጥያቄ እሱን እናንሳው። እሺ ዛሬ ለምሳሌ አሁን ሐዋርያት በዚህ ዘመን አሉ ብዬ እኔ ለማለት የማልችለው የማየው ነገር ስለሌለ ሲምፕል አዛት ከመጽሐፍ ቅዱስም አንፃር ተነስቼ ሳይ የእግዚአብሔር ስራ ሲሰራበት የነበረውን መንፈስ ሳይ አሁን የለም ማለት እደፍራለሁ። ግን ከስጦታው ተነስቼ ነው ከዛ ያ ኦቶሪቲ የለም ከሚል ነው ወይስ እኛ በትክክል በአግባቡ ህይወቱን አልኖርነውም፣ በዛ ልክ አልተመላለስንም፣ ስለዚህ በዛ ልክ ሊሰራ አልቻለም ነው ምንለው ወይስ ያ ኦቶሪቲ ዛሬ የለም ነው ምንለው? እኔ አሁን ካነሳው የመጨረሻ ትንሽ ካንተ ጋር መቃረነውን አንድ ነገር ልንገር። ቴክኒካሊ ማለት ነው ችግር የለም በነቃራናችን ጥሩ ነው። ቴክኒካሊ ለማለት ነው ምድረ መሰለህ አሁን አንድ ኢትዮጵያዊ ወንድማችን ብድግ ብሎ ሐዋርያው ጳውሎስ ላይ ያየነው ተአምር ምናምን ቸርች ተከላ ምናምን ባይበት ማለት ነው ሐዋርያ ነው አልለውም። እኔ ማየው ነገር ሳይሆን የሚያሳምነኝ ስክሪፕቸር ላይ ተጻፈው ሐዋርያ የሚሆን ሰው እንዲህ ነው ብሎ ስለ ግግም ብዬ የምቆመው እኮ ቃሉ ላይ ስለሆንኩ ነው። እኔ እኮ የተቸገርኩት ለዛ ነው። እኔ ለምን ከሰማይ እሳት አያወርድም ሰውየው ቅድም ያልነው ምናምን የሚገርም ነገር ለምን አያመጣም? ሐዋርያ ነው ልለው አልችልም። ምን ትለዋለህ? ይኸውልህ ውስጡ ያለ ሌላ አገልግሎት አለ። እኔ ምን እንደሆነም አላውቀው። ቤተክርስቲያን ትወሱን ቤተክርስቲያን ግን ሐዋርያ አድርጌ ሾሜዋለሁ ልትለኝ አትችልም። ማንዴቱ አይደለም ሾማ ስለማታውቅ በታሪክ ውስጥ ገብቷላል። እዚህ እኛ ሰፈር አይጀመርም። እዚህ አየህ እንትን እኮ ነው ይልዳኔ የሚገርሙ ፓስተሮች አስተውላ አታውቅም? የሚገርም ትምህርት አስተምሮ የፓስተሪንግ ነገር ኖሯቸው ትንቢት የሚናገሩ አሉ የሉ? ወንጌላውያኖች የሚገርም ጸልየው ሰው በእጃቸው የሚፈወሳሉ። ነብይ ስለሆኑ እኮ አይደለም። ጸጋው በየትኛው መንገድ በእኛ በምእመናን መካከል ለምእመን እኮ ነው የተለቀቀው። ጸጋው እኮ በአዲስ ኪዳን ሁሉ አገልጋይ እኮ ነው። ካህን አይደለም እንዴ? ለሁሉ ነው የተሰጠው። ኦኬ ሃቪንግ ዲስ ኢን ማይንድ ይሄኛውን ልበለውና እንዲህ ሰዓቱም ስለሄደ ልቋጨው። ሐዋርያቶች ላይ ሲመጣ ይሄ ስልጣን ተሰጥቷል ብዬ ቅድም ያነሳሁት አለ። ቅድም በክርስቶስ ልክ የታመሙት እንዲፈወሱ አጋንንትን እንዲያስወጡ ይሄ እነሱ ያረጉት ነበር ስለተሰጠ። ሶስተኛው ዶክትሪን ማርቀቅ ስልጣን ነበራቸው። እቺ በጣም ኢምፖርታንት ናት። እንደውችን ሳላወራ በወጣ ትክክል አይመጣም። ዶክትሪን ማርቀቅ ላይ ምንድነው መሰለ እንዲህ ነው ብሎ መመላለሻ መስመርን የእግዚአብሔርን ቃል የጻፉልን እነሱ ናቸው። አሁን አንድም አገር ቤትም ያለ ዲያስፖራም ይሁን አንድም ሐዋርያ ከራእይ በኋላ ሊቀጥልልን አይችልም፣ ተዘግቷል። ለድነት የሚሆን የጎደለን ነገር መጽሐፍ ቅዱስ ላይ የለም። አዲስ የሆነ መገለጥን ቢያስፈልግ ኖሮ ሺህ መጽሐፍቶች አሉ ተበጥረው የተቀመጡ የተተው ማለት ነው። እነሱ ይካተቱ ነበረ። ሌላ የሐሰት አስተምሮን የማከም የመምታት ሐዋርያዊ ስልጣን አለ። እኔና አንተ እንመታለን እንደ ቸርች አይደለ? እንዳለንበት ቸርች ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ሰው ብቻ ነበረ ብሎ ሲሉ ኖ ይሄ ምንፍቅና ነው ብለን እንላለን። ኦኬ ከምን ተነስተ ነው ግን የምታወራው? እሱም እነሱ ከጻፉልህ ነገር ተነስተ ነው። አንድ ይኸውልህ እንዲስ ቢሆን አሁን አንድ ሐዋርያ ነኝ ብሎ ራሱን የሚጠራ አንድ ሰው ተነስቶ ማለት ነው የሆነን ትምህርት ልክ አይደለም ብሎ ሲል ልክ አይደለም ያልከው በምን መመዘኛ ነው የሚላረ ምን ጠይቀው ከምን ይነግረናል? ከመጽሐፍ ቅዱስ ነው ወይስ ራሱ ካመጣው? ይሲ አይችልም። ከሆነ ቦታ አመጣለሁ ካለ ማን ገድቦታል መሰለ? ሐዋርያው ጳውሎስ ገድቦታል። እኛ ከሰበክነው ውጪ ብሎ አስሮታል። በቃ የታሰረ መጽሐፍ ነው፣ ያለቀለት መጽሐፍ ነው፣ ማንንም አይጨምርም ነው። ይሄን ነው እማነሳ። ምናልባት ልክ ነህ፣ ሐሳቡ በጣም ትክክል ነው። አሁን እዛ ላይ ዘጋ ነው። ስለዚህ አሁን ሐዋርያት የሉም በሚለው ዘግተዋል። ነቢያትስ የሉም በሚለው ንዝጋ። ትንቢት ተናጋሪዎች አሉ። እኔ ሳነብ የገባኝ ነው። ለምሳሌ አሁን ነቢያትና ትንቢት ተናጋሪ የሚለው ሁለቱን እንፈትሽ። ኦኬ ለምሳሌ ነቢያት ምንድነው መስፈርታቸው? አንድ ነቢ ለማለት ምንድነው መስፈርቱ የሚለውን ነው አይደል መነሳት ያለበት። በሪኮግናይዝድ የተደረገ ነው። ነቢይንም እግረ መንገድ ያው ከታሪክ መፋታት ተገቢ ስላልሆነ በቤተክርስቲያን ውስጥ ያሉ በአዲስ ኪዳን ቤተክርስቲያን ውስጥ ያሉ ነቢያቶች ነበሩ። ማን ሾማቸው? የትኛው ቤተክርስቲያን ሾማቸው? መጽሐፍ ቅዱስ አይናገርም። መጽሐፍ በማይናገረው ነገር ላይ ጮክ ብሎ መናገር ተገቢ አይደለም። ዝም ብሏል ቦታው ላይ። እከሌ ነቢያት እከሌ የሚባል ነብይ ነበር የሚል ነገር አለ። እንደውም አንዳንዴ እንግዲህ ለአንዳንዱ ለመላመት ተዳረጋለህ አይደለ? በዚህኛው ላይ በሐዋርያትና በነቢያት መሰረት ላይ ቆመናል ተብሎ ሐዋርያትና ነቢያትን እዛ ቦታ ላይ ካጠናቀቀ ምናልባት እነዚህ ነቢያት ቤተክርስቲያን ካልሾሙ ትራንዚሽን ፔሪየድ ላይ የነበሩ ነቢያቶች ናቸው ወይ ብዬ ዝም ብዬ ራሴ ጠረጥራለሁ።
ይሄ እንደ እውነትና የመጨረሻ ትክክል ሊወሰድ አይገባም። የኔ መላምት ነው። ስለዚህ ያን ጊዜም በቤተ ክርስቲያን የተሾሙ የሉም፣ ግን አሉ ተብሎ ሪኮግናይዝ ተደርጓል። ነብይ ለመሆን ክራይቴሪያው ምንድነው ሲባል ልክ ኤጲስቆጶስነት የሚፈልግ መልካም ያደርጋል ተብሎ ሽማግሌ ሲመረጥ እንደተባለ ሐዋርያት ላይ ግልጽ መመሪያ እንዳለ እዚህ ምንድነው ስሙ ነቢያትነት ላይ ግልጽ የሚባል መመሪያ እኔ በንባብ አላገኘውም። የለም ይሄ ነው የሚል ነገር ግን መጽሐፉ ላይ ነበሩ የሚባሉ ሰዎችን ከግምት ውስጥ ለማስገባት አንድ ሪኮግናይዝ የተደረጉ እውቅና የተሰጣቸው በቤተ ክርስቲያን ውስጥ ነበሩ ተብሎ ሊወሰድ ይችላል። ሁለተኛው ኮንሲስተንሲ ያለው መልእክት ሲያመጡ የከረሙ የሆነ ቀን እያወሩ የሆነ ቀን የሚፎርሹ ምናምን አይደለም። ኮንሲስተንሲ ያለው የአዲስ ኪዳን ትንቢትና የብሉይ ኪዳን የአዲስ ኪዳን ነብይና የብሉይ ኪዳኑ ላይ የሚለያዩት ነገር ምንድነው? የአዲስ ኪዳኑ ሻርፕ ነው። ሻርፕ ሹተር የሚሉት አሁን ለአዲስ ኪዳኑ ነው የሚሆነው። እዚህ ለመሰለ እግዚአብሔር አንደበቴ ላይ ቃልን አስቀመጠ፣ እኔ ምን አልኩኝ? ተናገርኩኝ ይላሉ። እንዲህ በለው ብሎ ነው እግዚአብሔር የሚነግረው። በብሉይ ኪዳን እንዳለው ነው የምትናገረው። ፕላስ ኦር ማይነስ የለውም። አረፍተ ነገሩን እሱ ባለ መንገድ ነው የምትጨርሰው። አሁን ግን ሪቨሌሽን ነው አይደለ? ጉባኤውን እንዲያንጽ ስለ ትንቢት ነው እንግዲህ። ጉባኤውን እንዲያንጽ እግዚአብሔር ስላንተ የሆነ ነገር ሊነግረኝ ይችላል። ፉል ፒክቸር ግን ላይኖረኝ ይችላል። ስለዚህ የሆነ ነገር እላለሁ፣ ግማሹን ከነገርኩ በቂ ነው። ግማሹን አንተም ልትሞላው ትችላለህ። ፐርፌክሽን ኤክስፔክት ላይደረግ ይችላል። እዚህ ቦታ ላይ ኮንሲስተንሲ ግን ይኖረዋል። ሌላኛው መልእክቱ ከሐዋርያት መልእክት ጋር ጫፍ ለጫፍ የሚነካካ መሆን የለበትም። የሚጣረስ መሆን መቻል የለበትም። ከማን ጋር ኮምፓተብል መሆን አለበት? ከሐዋርያቱ ካስተማሩት ጋራ ኮምፓተብል መሆን መቻል አለበት። ሌላኛው በቸርች መፈተሽ ደግሞ አለበት። ትንቢት ራሱ ማለት ነው። በቤተ ክርስቲያን በተደጋጋሚ የሚታየው ነገር ተፈትሾ ይሄ ነገር ትንቢትን አትናቁ መርምሩ ስለሚል ማለት መፈተሽ አለበት። አሁን ይሄን እየነገርኩ ያለሁት ምንድነው ከሆኑ ጥቅሶችና የሆነ ቴዎሎጂካሊ ጥቅስን የተገጣጠማል አይደለ? እንደሱ አይነት ነገር ነው ማወራው እንጂ ክራይቴሪያ ኦፍ ፕሮፌትስ ተብሎ አዲስ ኪዳን ላይ የተቀመጠ ነገር የለም። አንድ ገዢ ሐሳብ ግን ነበረ። ገዢው ሐሳብ በአዲስ ኪዳኗ ቤተ ክርስቲያን ውስጥ ምኖች ነበሩ? ነቢያቶች ነበሩ። ማንሾማቸው ዝም ነው መጽሐፍ ቅዱስ። ከዛስ ሐዋርያው ጳውሎስ ደግሞ ለኤፌሶን በጻፈበት ምን አለ? እኛ በሐዋርያትና በነቢያት ላይ መሰረቱ እነሱ ናቸው፣ መሰረት ጥለዋል ነው። መሰረት ሲጥል ሐዋርያ ከእንግዲህ ፈንክሽን አያረግም እንዳልነው፣ ነብይም ከእንግዲህ ፈንክሽን አያረግም፣ ነብይ የሚባል ግለሰብ። ነገር ግን ሲፈውስ እግዚአብሔር በነቢይ ውስጥ አልፎ አይፈውስም። በወንድሞች መካከል አልፎ እግዚአብሔር ይፈውሳል። ዘንድሮም እግዚአብሔር ይፈውሳል። ለሚቀጥሉት 100 ዓመታትም ጌታ ካልመጣ እየፈወሰ ይቀጥላል። የሚቀጥለው ግን የእግዚአብሔር ሰዎች በሆኑ በማንኛውም ወንድሞች እና እህቶች መካከል ሆኖ ነው እንጂ አበበ የሚባል ለዛ የተበጀና የተሰራ ነብይ ኖሮ አይደለም። ሐዋርያነት ከሚሰሩት ቅድም አንስተ ያልነካውል በሚገባ ሌላኛው ምንድነው? ሐዋርያቶች ይሰሩ ከነበሩ ስራዎች መካከል አንደኛው ተከላ ነው ብለናል አይደለ? ወደ 2 ቢሊዮን የሚጠጋ የዓለማችን ክፍል ኢየሱስ ጌታ ነው የሚለውን ቃል ራሱ አልሰማም ይላሉ። ጽሑፍ አላነበብኩም፣ ሰዎች ሲሉ ነው የሰማሁት። እነዚህ ሰዎች ኢየሱስ ያስፈልጋቸዋል። ስለዚህ ቤተክርስቲያንን መትከል ያስፈልጋል። እሱም ቤተክርስቲያን ለመትከል ግን ወንጌላዊ ሊያደርገው ይችላል፣ መጋቢ ሊያደርገው ይችላል፣ ምእመን እኔ ላደርገው ይችላለሁ። ምክንያቱም ቅድም አንድ ቦታ ላይ አውርተን አልፈናል። እነ ሙሉ ወንጌል እነ መሰረተ ክርስቶስ ብዙ ቦታ ላይ ቸርቾች ሀፕን ያደረጉት በምንድን ነው? እዛ ውስጥ ባለው ባልተሾሙ ወንድምና እህቶች ነው ተባብለናል አይደለ? አዲስ ኪዳን ሁላችንንም አገልጋይ አድርጎናል የሚል እምነት ነው ያለው። ወደ ማጠቃለያ እንምጣ። አሁን መሬት ላይ ወዳለው ነገር አሁን በሐሳቡ ደረጃ ያለን ሐሳብ ተነጋግረናል። እንደ እግዚአብሔር ቃል ነው ብለን በነገራችን ላይ ሁሉም የእግዚአብሔርን ቃል ስለሚጠቅስ ነው አሁን ይሄ ሁሉ ነገር የመጣው። አሁን እንዳልኩ እኛ አሁን በገባን ነገር አንተም በገባ ነገር ሐሳቦችን አንስተናል። ግን ያኛውም ሰው የሚለው ከመጽሐፍ ቅዱስ አውጥቶ መሆኑ ነው የተቸገርነው። ግን አሁን ወደ መፍትሄው እንምጣ። እነዚህ አይነት ነገሮች በየጊዜው ይነሳሉ፣ አሁንም ተነስተዋል። የቃለ ሕይወት አቋምንም አይተናል፣ የመካነ ኢየሱስም እንደዛው። አሁን አንድ ነገር እየተፈጠረ ያለ ይመስለኛል። የማየው ነገር አለ። ምንድነው? ቃለ ሕይወት ከዚህ በኋላ በነቢያት በሐዋርያት ዙሪያ ወይም ህብረት ላይ እንደማትሰበሰብ ፕሬዚዳንቱ ሲናገሩ ሰምቻለሁ። ካውንስሉ አቅም የለውም የሚል ሀሳብ አንስተዋል። አሁን ወደ መሬት ወዳለው አሁን ወዳለንበት እንምጣ ብዬ ነው። ቅድም ያነሳ ነው ጀነራሊ መጽሐፍ ቅዱስ የሚለው ነው። አሁን እኛ እንዴት ነው ዲል የምናደርገው? እንዴት እንፍታው? ብዙ ሀሳቦች ስላሉ በየሰው ውስጥ። ስለዚህ እሳቸው ያሉት ምንድነው? አቅም የለውም ካውንስሉ ከዚህ በኋላ ምን የማድረግ ነቢያቶችና ሐዋርያት የሚሉትን ከካውንስሉ የማውጣት አቅም አይኖራቸውም። ምክንያቱም ካውንስሉ ውስጥ
ሐዋርያቶችም አሉ፣ ነቢያቶችም ሁሉንም ይዘዋል ነው። ስለዚህ እኛ የተቃወምነው ነገር ጋር ህብረት ብናደርግ ምዕመኑ ህዝቡ ግራ ይገባዋል የሚል ሀሳብ ነው። ስለዚህ የሚቀጥለው ነገር ምንድን ነው? በእርግጠኝነት ልነግር የምችለው ከጥቂት ጊዜ በኋላ እኛ ከካውንስል ወጥተናል የሚል መግለጫ ከቃለ ሕይወት እንሰማለን፣ ከመካነ ኢየሱስም እንሰማለን። ይሄ ምንም ጥያቄ የለም። ግን ይሄ አይደለም ችግሩ። ምንድን ነው የሚፈጥረው ነገር? አንድ እሱ ነው። ሁለተኛ እንደኛ አሁን አንተ እንደሚገባ እንደተረዳው እንድትነግረኝ። ሁለተኛ ካውንስል ውስጥ ቢሆን በዚህ ነገር ምላሹ ምንድን ነው? የተቋቋመበት ዓላማ እንደዚህ አይነት ነገሮች ሲፈጠሩ በጋራ ፈቶ ወደ አንድ ሀሳብ ላይ መጽሐፍ ቅዱሳዊ ወደሆነ ሀሳብ ላይ እንዲመጡ አይደለም ወይ? እና እስቲ ይህን ክፍተት እንዴት ማየት ይቻላል? ኦኬ፣ እሺ፣ አመሰግናለሁ። ያው እኔ እንግዲህ የሚታየኝ ምንድነው መሰለ፣ በመጀመሪያ በቃለ ሕይወትና በመካነ ኢየሱስ ልጀምር። ጉዳዩ ባለቤት በዋናነት እነሱ ስለሆኑ የቅርብ ጊዜው ምንድነው መሰለ፣ እኔ ቅድም መሀል ላይ ጠቅሼው ነበረ። ቃለ ሕይወትና መካነ ኢየሱስን ሌሎች ቤተ እምነቶች ዲኖሚኔሽኖች ሊረዷቸው ይገባል ብዬ አምናለሁ። ዶክትሪን የግል ነው። ቃለ ሕይወት የራሷን ዶክትሪን ስትቀርጽ ሌላኛውን ቤተ እምነት ማማከር ግዴታ የለባትም። ሌላውም እንደዛው መካነ ኢየሱስንም ጨምሮ ማለት ነው። ሁሉም የራሱን ይቀርጻል። ስለዚህ ስታየው ስትፈትሸው ነገሩ ምናልባት ሰው ላቋርጠ ሁሉም የራሱን መቅረጹ አይደለም ወይ ችግሩ? አንድ ኦኬ፣ እሺ፣ ለምሳሌ አሁን ቅድም ያነሳነው ነገር አለ። ለምሳሌ እኛ ከነዚህ ጋር ህብረት አናደርግም። ለምሳሌ አንተ እኔን አልፈልግህም ልትለኝ ትችላለህ። እኔም እልሃለሁ በጣም ቀላል ነው። እኔም አልፈልግህም በቃ አለቀ እኮ። ግን እንትኑ ጎራውን ነው የምነግርህ። ለምሳሌ ይህንን ቀርጸው ቁጭ ያደረጉ እኮ ሌሎች ደግሞ አሁን ለምሳሌ መካነ ኢየሱስ ምናምን አለ እንጂ ሌሎቹም ቤተ እምነቶችን ብትመለከት የኛ አቋም ነው ይሄ። የኛ ቀርጸን ያስቀመጥነው እንደ እግዚአብሔር ቃል ይሄ ነው ይላል። እዛ ጋርም ይሄ ነው ይላል፣ እዛ ጋርም ይሄ ነው ይላል። እሺ ምንድን ነው የምንሆነው? እሱን አንድ ላይ እንድታያይዝ። እሺ ቆንጆ፣ ልክ ነው። ቤተ እምነቶች ማዕት አሉ እኛ ሀገር፣ ሁሉም የራሱ ዶክትሪን አለው። አሁን ቃለ ሕይወትንና መካነ ኢየሱስን ስትመለከት የማድረግ አቅማቸው ትልቅ ነው። ምንድነው? ብዙ ምእመን አላቸው። በንጻሬ ከሌላው የተሻለ ብዙ ምእመን አላቸው። ምን ማድረግ ይችላሉ? ሪሶርስ እንትን ላምጣ አለ። ቆይ አይ ዘሌለ ቶሎ እዛው እያወራን አሁን ለምሳሌ የማድረግ አቅም አላቸው። ምንም ማድረግ ይችላሉ። ለምሳሌ ምን ያደርጋሉ? ምንድነው መሰለ፣ ኦኬ እኔ ቤስት መንገድ ነው ብዬ አላምንም። እሺ አሁን ካውንስል ላይ መውጣት የሚል ቅድም ሜንሽን አድርጋለሁ አይደል? አያይዝልኝ። አዎ እንዲህ ላድርግ፣ ግድ የለም አነሳዋለሁ። ግን እግረ መንገድ ምንድነው መሰለ፣ ሁለቱ ዝም ብለህ የምትመለከታቸው ተቋማት አይደለም። ለመኖር ለኤክስፒሪየንስ፣ ለልምድ፣ ለህይወት፣ ለረጅም ዘመን እድሜ መኖር ምክንያት ግምት የምትሰጥ ከሆነ ቃለ ሕይወትን ታከብራለህ። ማነው ስሙ? መሰረተ ክርስቶስንም ሙሉ ወንጌልንም መካነ ኢየሱስ ሁለቱ የተነሱት እነዚህ ስለሆኑ ብዬ ግን አሁን ይኸውልህ ይሄ ኬዝ የሙሉ ወንጌል ቢሆን ሙሉ ወንጌልን ነጥ እያወራልህ ነበረ። አሁን የቃለ ሕይወትና የመካነ ኢየሱስ አይደለ? ለዛ ነው የምልህ መጀመሪያ አንደርስታንድ ሊደረጉ ይገባል እነዚህ ቤተ እምነቶች ነው። እነማን? ከዚህ ውጪ ያሉት ቤተ እምነቶች ሊሉ የፈለጉት ምንድነው ነው ጥያቄው። አየህ፣ ከዛ መብታቸውን እንዲኮ ሲባል ቴብል ላይ ሲቀመጥ ጉዳዩ አየር ላይ ስታወናጭፈው ነው የምትጣላው እንጂ ቴብል ላይ እኮ ከሆነ አትጣላም። እያለች ያለችው እኮ እነዚህ መጽሐፍ ቅዱሳዊውን ነገር ስመረምር ስፈትሽ ነገር ሐዋርያት የሉም ነው። ስለዚህ በቃ ይሄ መብትና ክብርላት እኮ ወደሚባል ነው የሚመጣው። የሰለጠነው መንገድ ይሄ ነው። ገብቷል? ልክ ከዛስ ምን ይሆናል? ልክ እንደዚሁ ደግሞ ዘሌ ለምሳሌ መጽሐፍ ቅዱስን ስንመረምር ሐዋርያትና ነቢያት አሁን እንዳሉ እናምናለን ሚሉ አሉ። አሁን እሱ ላይ ነው ልንመጣ። ልክ ነው። እሱ ምን ያደርጋሉ መሰለ፣ ልክ የእሷን መብት ሲያከብሩ ቃለ ሕይወትም የማንን መብት ታከብራለች? የእነሱን መብት ታከብራለች። አለ ይቀጥላል የሚሉትን አሁን ይሄ እኮ አይደለም ችግሩ እኮ አሁን ሚዲያ ላይ ወጥቶ አለመወራወር አለመጣላት የሚለውን አይደለም መቀነስ፣ ቴንሽኑን አይደለም መቀነስ ያለብን። ስለዚህ ኤክስ የሚባል ይሄ ሐዋርያት አገልግሎት ቀጥሏል ብሎ የሚያምን ይቀጥል በዚህ በኩል፣ ሐዋርያቱም ቃለ ሕይወትም ትቀጥላለች በዚህ በኩል። መከባበር በሐዋርያቶቹ ላይ አይደለም የሚመሰረተው። ሴንተራቸው ጌታ ኢየሱስ ነው፣ የእምነቱ መካከለኛ። ስብሰባ ላይ ሲያገናኛቸው ሐዋርያትና ነቢያት አይደለም የሚያገናኛቸው፣ በጌታ መሆናቸው ጥላ ነው። 5ቱ ሶላዎች አሉ አይደለ? ሶላ ከሌ የምንለው በዛ ነው ወንጌላውያን የሚገናኙት እንጂ ብዙ ነገሮቻቸው እኮ አይገናኙ። አሁን እንዳንገናኝ እኮ ነው
እንገናኛለን። ለምን እንዴት እንደምንገናኝ አሁን የመፍትሄ ሐሳብ አረምን ነው ያው እንገናኛለን። እኔ እንደዛ ነው ማለት እኮ እንገናኛለን፣ ግን ተገናኝተን ላንገናኝ ነው። አሁን ለምን መሰለ ፖይንቱን ላንሳለ። ለምሳሌ አሁን ካውንስሉ ውስጥ ያሉ ነቢያቶችም ሐዋርያቶችም አሉ። ካውንስሉ ይዟል። አሁን ቃለ ሕይወትም ሆነ መካነ ኢየሱስ ወይም ሌላም በዚህ ሐሳብ ላይ ያሉ ሰዎች ከነዚህ ሰዎች ጋር ብረት አናደርግም ወደሚል እየመጡ ነው። ያ ማለት ምን ማለት ነው? አንቀበልም ነው። የእኛን ተቀበሉ የእናንተን አንቀበልም የሚል ሴንስ አለው። ካልተቀበሉ ምንድነው የሚሆነው? ይወጣሉ ማለት። ከወጡ ምን ይሆናሉ? ለብቻቸው ይቀጥላሉ። አሁን አንተ ያልከኝን ነው እንደ መፍትሄ ግን ለቤተክርስቲያናት እምነትም እኛም እንደገባን እንደ ሚዲያም የምንናገረው ነገር የነሱ እንዲከበርላቸው ከፈለጉ የነሱ እምነትና አቋም የሌላውንስ ማክበር የለባቸውም። አለመቀበል አንድ ነገር ነው፣ ማክበር ግን ሌላ ጉዳይ ነው። አሁን የምትለኝን ሐሳብ ነው። ስለዚህ እስቲ አንድ ያስታርቅልኝና እንጨርስ። ልክ ነህ። ለእኔ ምንድን ነው መሰለህ ቃለ ሕይወት ይሄን አምናለሁ አለች አይደል? እናክብርላት። ሙሉ ወንጌል ደግሞ ይሄን ነው ማምነው ትላለች አይደል? የሙሉ ወንጌልን እናክብር። ልዩነቱ ምንድን ነው? ቃለ ሕይወት ከሙሉ ወንጌል ጋር አልሰራም፣ ከገነት ቤተክርስቲያን ጋር አልሰራም፣ ከሌሎች ቸርቾች ጋር አልሰራም አላለችም። ያለችው ሐዋርያ ነኝ ነብይ ነኝ ብሎ የሚል ሰው የኔ መድረክ ላይ ምን አይልም አይቆምም ነው ያለችው። ሙሉ ወንጌል ውስጥ እኮ ማአት ነብያቶች አይደሉም እኮ ያሉት? ፓስተሮች አሉ የሉም? ከፓስተሮቹ ጋር እኮ ልትገናኝ ትችላለች ማለት ነው። አየህ፣ ስለዚህ ከቤተ እምነት ጋር አልተጣላችም ቃለ ሕይወት። እንግዲህ አንደርስታንድ ካደረግኩኝ ካልተሳሳትኩኝ መግለጫውን ሳነበው ማለት ነው ሌሎች ቸርቾች ውስጥ ያሉ በጌታ በኢየሱስ የሚያምኑ እውነተኛ መሰረት ጤናማ ነገር ካላቸው ፓስተሮች ሊሆኑ ይችላሉ፣ ወንጌላውያኖች ሊሆኑ ይችላሉ። አስተማሪዎችን ሼር አርጌ አብሬ ይሄዳለው ነው። እኔ ማይጠመኝና ማይስማማኝ የትኛው ነው? ሐዋርያና ነብይ። ለምን የለም ብዬ ስለማምን ነው። አሁን ከካውንስሉ ጋር በተያያዘስ ካውንስሉ ጋር እንምጣ። እሱን ነው ካውንስሉ ጋር ስንመጣ ካውንስሉ ደካማ ነው አለች ቃለ ሕይወት የሚል ነው አይደለ? እንግዲህ ውስጥ ስለሚተዋወቁ አይተውት ሊሆን ይችላል። እኔ ጠንካራ ነኝ ካለ ወደፊት መምጣት ይችላል ካውንስሉ። አንደኛው ነገር እሱ ነው። ሁለተኛው ነገር ግን እነሱ ያሉበትን ምክንያት ዝም ብዬ ከደጅ ሆኖ እንደሚመለከት ሰው ስመለከተው ምን መሰለ፣ ካውንስሉ አንተ ያልከው ነገር አለ። ንግድ ፍቃድ ምንድነው የሚባለው? ላይሰንስ ነው ያልሰጠው ሰው የለም። ተረዳኸኝ? ለነቢያቶች ሰጥተዋል፣ ኤቭሪባዲ ሰጥተዋል። አሁን ዘይት ይነግዱ ለነበሩ ሰጥተዋል። መጀመሪያም በካውንስሉ ላይም እንዲሁ መፍረድ አልችልም። ገና ካውንስሉ ከተመሰረተ እኮ ጥቂት ዓመት ነው አይደል? ገና በእግሩ አልቆመም። በዚህ ሁሉ ውስጥ ግን ስህተቶች ተፈጥረዋል። እዛ ውስጥ ከአፈጣጠሩም ጀምሮ ጥያቄዎች እኮ አሁን የነ ሙሉ ወንጌል የነ ቃለ ሕይወት የመሳሰሉት የሜንስትሪም ላይ ያሉ ቸርቾች ዋና ጥያቄያቸው የነበረው ምስረታውም ላይ ጥያቄ ነው የነበራቸው እኮ። ጠቅላይ ሚኒስትሩ በጎ በማሰብ ልክ እንደ ኦርቶዶክስ በሃይማኖትነት ካባ ተመዝገቡ፣ ሙስሊሙም በዛ መስመር ይምጣ፣ ወንጌላውያንም ይምጣ፣ አንድ የሚያደርጋችሁን አንድ ተቋም ፍጠሩ የሚል ነው አይደል የመጣው። ይሄ ንጹህ ሐሳብ ነው። ነገር ግን ያን ተቋም ሊመሰረት ባለበት ሂደት ውስጥ ማለት ነው ትላንት ተወግዘው የነበሩ ሰዎች ኪንግ ሜከር የሆኑበት ነው የሆነው። እንትና ይመረጥ እንትና እንዳይመረጥ ብሎ የሚገርም ስራ የሚሰሩ ሰዎች ሀፕን ያደረጉበት ነው የሚሆነው። ይሄ አያስደስታቸውም። በስንት እኮ ሽምግልናም ይመስለኛል እኮ ተመልሰው አይደል የተቀላቀሉት ከጥቂት ጊዜ በኋላ። አሁን ካውንስሉ አቅም የለውም ብላ ስትል ምናልባት የቃለ ሕይወት ሐሳብ ገብቶኝ ከሆነ እኔን እያለች ያለችው ምንድን ነው ሰነፍ ነው የሚል ሳይሆን እነዚህን ሰዎች የሚይዞ ስላለ ቃለ ሕይወት ያለችው ትክክል ነው፣ ነቢያትን አለመቀበል ተገቢ ነው ሊል አይችልም ካውንስሉ። ማንዴት ያለውም አይመስለኝም። ምክንያቱም ሐዋርያት ተብሎ ላይሰንስ ያላቸው ሰዎች አሉ የሉም? ደንበኞች አሉት ማለት እኮ ነው። ኔትወርኪንግ ነው አይደል የሚሰራው? አሰባስበዋል በስሩ ማአት አሉ። ስለዚህ ይሄ ባለበት ሁኔታ በዚህኛው ሳይል ሊቆም አይችልም። ይሄ ብቻ ግን አይደለም። ነቢያቶች አሉ ሐዋርያቶች አሉ ብሎ መግለጫ መስጠት የሚችል አይመስለኝም። ለምን? የሁሉም ስለሆነ ነው። ስለዚህ ይሄ አጣብቂኙ አለ። እኔ የቃለ ሕይወት መሪዎች ዋይዞች ናቸው ብዬ አስባለሁ፣ የመካነ ኢየሱስንም ጨምሮ። ከምን አንጻር አትለኝም? ይሄ ተቋም የሚጠቅም ስለሆነ ደካማ ቢሆንም አብሮ ወክ እያደረጉ ማገዝ ይሻላል እንጂ ጥሎ መውጣት ተገቢ ነው ብዬ አላምንም። በግሌ ያረጉታልን ብዬ እንደሱ አይነት እምነት የለኝም። በብዙ ምክንያቶች አያረጉትም ብዬ ላለሁ። ውስጥ ሆኖ ግን አደብ የማስገዛትን ስራ ቅድም ተጽዕኖአቸውን ተጠቅመው ምል ለዚህ ብዬ ነው። ገብተዋል። መድረኬ ላይ አይቆሙም፣ መድረካቸው ላይ አልቁም ማለት ልምጣ መድረካቸው አላሉም። በነገራችን ቃለ ሕይወቶችም እነዛኞቹ መድረኬ ላይ ግን እንደዚህ አይነት ሰዎች ምን አይሉ አይቆሙም ነው ያሉት። ይሄ ደግሞ ራይት ነው። ስለዚህ
እኔ እንደ መፍትሄ መሆን ያለበት ብዬ የማስበው የዶክትሪን ተመሳሳይነት ህብረትን ይጠብቃል ብዬ አላምንም። የተለያዩ ዶክትሪኖች በተለያየ ቤተ እምነቶች ውስጥ ሊኖሩ ይችላሉ። መጥፎ አይደለም፣ ቆንጆ ነው፣ ጥሩ ነው። ማንም ግን ፐርፌክት የለም በራሱ በኩል። የኔ ዶክትሪን ከሌላኛው ይበልጣል አይቲክ የኔ ዶክትሪን ዶክተር ነው ልትል አትችልም። በቃ ሁሉም የየራሱ ክፍተት አለው። በድምር ግን ወንጌላውያን ተባብለን ምን እንላለን? እንቀጥላለን። ይሄን ማድረግ የምንችል ይመስላል። አሁን ፖይንት ጥሩ እየተቀለለ ይመጣ ነው። አሁን ቀደም ሲል እንዳልነው ልዩነቶችን የማስፋት ስራ ነው በብዛት ያለው። ማለት ትንሽ ነገር ተፈጠረ ወይም የሆነ ነገር እንደ ሀገርም ነው ማለት በነገራችን ላይ ዘዴ አሁን እኛ እንደ ቤተክርስቲያን ነው የምናወራው እንጂ በጣም ትልቁ ስብራታችን ምንድነው? አብሮ የመቀጠል ተያይዞ የመስራት ነገራችን በጣም ዜሮ በሚባል ደረጃ ነው። እና አሁን እነዚህ ምክንያቶች ደግሞ የበለጠ እያሰፉት የሚመጡ ነው የሚመስለኝ። የኔ ኮንሰርን ምንድነው? ነገ ላይ ሊፈጠር የሚችለው አደጋ አሁን ከምንለው የባሰ እንዳይሆን እንዴት ነው አሁን? እሺ አሁን ልክ ነው፣ ጥሩ እንዳልከ ለምሳሌ ቃለ ሕይወት በዚህ ነገር ላይ አቋም አላት። ኦኬ የሌላውንስ አቋም መቀበል ትችላለች ትልቅ ስለሆነች እንዳልነው ተሰሚነት ስላለን ነው ይሄን የምናደርገው ነው የሚሉት ወይስ ተሰሚነታችንን ተጠቅመን ነገሮችን እናጥብብ ነው? አሁን እንደ መፍትሄና በጋራ መሄዳችን ምንም ምርጫ ስለሌለው በአንድም በሌላም ቅድም እንዳልኩ ነው። እኔ አልፈልግም ብዬ መውጣት እችላለሁ፣ ካንተ አታስፈልገኝም ልል እችላለሁ። ቀላል ነው በነገራችን ላይ ዘሌ ቀላል ነው። አንተን አታስፈልገኝም ማለት ለእኔ ቀላል ነው። በዛው ልክ ደግሞ እኔን አታስፈልገኝም ማለት ለአንተም ቀላል ነው። መንገድ እኮ አለን። አሁን እኮ ነቢያቶች ሐዋርያት ምናምን ብትላቸው እኮ አሉ፣ ይሄዱ ነው፣ በሚሄዱበት መንገድ ይሄዱ ነው። ግን ጥፋት ከሆነ ለመነጋገር ሀሳቡን ወደፊት ለማምጣት እንዳልኩ ካውንስሉን ያነሳሁት ለምንድን ነው? እነዚህ አይነት ነገሮችን መስራት የማይችል ከሆነ ምንድን ነው ዋና ጥቅም? ችግሮች ሲፈጠሩ አሁን እኮ ትልቅ ችግር ሆኖ ነገ ይመጣል። ግን ለማቀራረብ ቢያንስ እኩል እንድንሆን አንድ አይነት እንድንሆን አይደለም ዞሮ ወይ ደግሞ አንተ የኔን እንድትቀበል እኔ አንተ እንድቀበል አለም ተጽዕኖ። ግን እንዳልከኝ እነዚህ ነገሮች አንድ ላይ ያስኬዱናል። በእነዚህ ነገሮች አንድ ላይ እንስራ። እነዚህ ነገሮች ደግሞ ከእግዚአብሔር ቃል ውጭ ናቸው፣ እናርማቸው፣ እንሂድበት የሚል ስቴፕስ እዚህ ላይ ውጤት ሊያመጣ ይችላል ወይ የሚል ሀሳብ እያሰብኩ ነው። ልክ ነው ምልህ መተያየት መናበብ በጣም ተገቢ ነገር ነው። ምናልባት አንድ ነገር ግን እንዲህ ዝም ብዬ ሜንሽን ላድርግልህ። ይሄ ቅድም ሐዋርያትና ነቢያት አይደል በስፋት ያነሳ ነው። እንቀበላለን የሚሉ ቸርቾች በአጥቢያ ላይ እንደማይሾሙ ታውቃለህ። አንዳንዶቹ ምን ማለት መሰለህ? መጋቢ ቢመጣ አሁን አጥቢያ ላይ ታየዋለህ፣ እንደ መሪ ማለት ነው። ታየውና አለው ይሄ ነገር መጋቢ ነው ብለህ ስትል ከዛ በላይ ላለ ለሚመለከተው ክፍል እከሌ በመጋቢነት እንዲሾምልኝ ይፈልጋለሁ ብለህ ታስተላልፋለህ አይደለ? ያው ኦቶሪቲ ስለሆነ አንድ ስለሆነ ከዛ መተው ተገቢም ነው። ከዛ ምን ያደርጋሉ? መተው ምን ይላሉ? ይሾሙልሃል። እነሱ አይወስኑልህም። ላንተ ውሳኔ እውቅና ግን ይሰጡልሃል። ወንጌላዊ ስትሾም እንደዛ ነው። አስተማሪ ስትሾም እንደዛ ነው። አሁን ሐዋርያና ነቢያትን እቀበላለሁ የሚሉ አንዳንድ ቸርቾች ግን ማለት ነው አጥቢያ ላይ ይሄ ማንዴት የላቸውም። ይሄ ሐሳብ የነብይነት ወይም የሐዋርያነት ቢመጣ ተለይቶ በሄድ ኦፊስ ምናን እንደሚታይ ታውቃለህ? ይሄ ራሱ የሚጠቁም የሆነ ነገር አለው። መጋቢነትን ሄድ ኦፊስ ላይ የሆነ ምናምን ቀጠና ላይ ካላየህና ቸርች ባለችው ላይ ቆመ የምትወስን ከሆነ የሐዋርያነቱ ሲመጣ ለምንድን ነው ሄድ ኦፊስ መሄድ ያስፈልገው? መሰረታዊ ጥያቄ ነው። እኔ አሁን መልስ የምፈልግበት ጥያቄ ነው። እኔ እኮ ግምት አለኝ ለመልሱ፣ ባለቤቱ ነው መመለስ ያለበት ብዬ ነው እንጂ ተረዳኝ። እንዲህ አይነት ነገሮች አሉ። ወደዚህኛው ስንመጣ እምነቴን ገልጬ እላለሁ ቃለ ሕይወቶች ይወጣሉ ብዬ አላስብም የሚል ነገር አለ። ፎርዛት ማተር ግን መካነ ኢየሱስም ቃለ ሕይወትን ቢወጡም ግን ሰማይ ዝቅ አይልም፣ ሕይወት ይቀጥላል። ምክንያቱም ከዚህ በፊትም በዛ መንገድ ቀጥለን እናውቃለን። ለወንጌላውያን ግን ውበት የሚሆነው ጠንካራነታችን የሚታየው በብዙ አቅጣጫዎቻችን ላይ ተነጋግረን ዊን ማድረግ የምንችለው እንዴት ነው ሲሆን አንድ ላይ መሆን ነው። አንድ ላይ መሆን ማለት አንድ አይነትነትን አይጠይቅም። ልዩነት ውበት ነው የሚባለው እዚህም መስራት አለበት። አየህ ያንተ ዶክትሪን የሆነ ቦታ አለ። ከኔ ጋር እኮ ብንከራከር የሆነ ነገር አወጣባለሁ፣ አንተ እኔ ጋር ባለው ዶክትሪን የሆነ ነገር ታወጣለህ አይደለ? ግን የተለያዩ ሰዎች ሆነን የጋራ ዓላማ ግን ያስተሳስረናል። በጋራ ጉዳይ ላይ አብረን እንቆማለን። ስለዚህ እኔ የሚታየኝ አሁንም ካውንስሉ ብዙ ስራ ይጠብቀዋል። ኤክስኪውዝ እኔ ጋራ ብዙ ጊዜ ካውንስሉ የሚያገኘው ኢንፋንት ስለሆነ ነው፣ እድሜው ማለት ነው። አቅም መጨመር አለበት ብዬ አምናለሁ። ገብቷል? ልጅም ስለሆነ ነው ወይስ የሚገባውንም ስላልሰራ ነው? አንዳንዴ እኮ ዘሌ ማንሳት እኮ አለብን። ለምሳሌ ካውንስሉ እኛን ይወክላል ብለን ካሰብን
ምን ጠይቀውን ጥያቄ መመለስ አለበት። የሚነሱ ጥያቄዎችን ዲል ማድረግ አለበት። እንደ እንትን ማለት ከተመሰረተ ቢያንስ እኮ 6 ዓመት በላይ ይሆናል። እኔ እስከማውቀው ትልቅ እድሜ ነው እውነት ለመናገር አንድን ስራ ለመስራትና ወጥ ነገር ለማድረግ። ግን ሪሊ እዛ ውስጥ የሚነሱትን ነገሮች የማንሸራሸሩ ነገር አለ ወይ ነው። አሁን እኮ እነዚህ ነገሮች እኮ አንድ አይደሉም፣ ሁለት አይደሉም፣ ብዙ ናቸው እኮ የሚመጡት። ግን እሺ ያው እኔ ምንድነው ፖይንቱ አሁን ካውንስሉን ካነሳ የእውነት የልብህን ንገረኝ ካልከኝ እኔ በወንጌላውያን ጥላ ስር እንዳለ ሰው ከዚህ በሚሻል አቅም ባለው ካውንስል ብመራ ደስ ይለኛል ስሰበስብልህ ማለት ነው። እውነታው እሱ ነው። ለዛ ነው እኮ የምልህ አሁን ቅድም ወዳልኩልህ ልምጣ። ስጋቴ እኔ እንደ ግለሰብ ስጋቴ ምንድን ነው? እነሱ ባሉበት አልገኝም ማለት በራሱ ትክክል ነው ብዬ አላስብም። ነገርዬ ወደ ሰዎች ጥላቻ እንዳይመጣ አንድ ስጋት አለኝ። ለምሳሌ ሐዋርያት ነን ነቢያት ነን የሚሉትን ሰዎች በጥላቻ አይን ማየት አንድ ሌላ ነገር ነው፣ አንሰራም ሌላ ነገር ነው። አሁን እየመጣ ያለው ነገር ምንድን ነው? እኔ የሚታየኝ እነሱ በተገኙበት አንገኝም የሚል ነው። ኦኬ ይሄ መጽሐፍ ቅዱሳዊስ ነው ወይ? እንደዚህ ስይት ያስኬደናል? እኔ አሁን እሱን ነው የምነግርህ። የኛ ሐሳብ ነው ይሄ። ተመልካቾች የራሳቸው አሁን ያነሳናቸው ተቋማትም የራሳቸው እንትን አላቸው። ግን በሂደት ዘዴ እስካሁን በመጣንበት በመቃወም በማግለል በማውገዝ የመጣ ነገር አለ ወይ እያልኩ ብዙ ጊዜ እጠይቃለሁ። የእውነት ከልቤ ነው የምልህ። መግለጫ በማውጣት አንድ ነገር ትቀይራለህ ነውስ ተቀራርበ በመናገር ትቀይራለህ ወይስ አድቫንቴጆቹን በመውሰድ? ለምሳሌ አንተ ተሰሚ ነኝ ካልክ ትልቅ ነኝ ካልክ ትንሹን የማገዝ ኃላፊነት ይኖርብሃል ብዬ ነው ማስበው። በትልቅነትህ እኔን የምትጫነኝ እንዲሆን ሳይሆን የኔ ቢሆን አንድ ትልቅ ነኝ ብሎ የሚያስብ ሰው አምጣልኝ። ወይም ደግሞ አሁን እንዳልነው እኔ ትክክል ነኝ ብሎ የሚያስብን ሰውና ተቋም አምጣልኝ። የእሱ ትልቅነት የእሱ እውነተኛነት ሊሰራ የሚገባው ነገር እንዳለ ነው የሚያሳየኝ እንጂ ትልቅ ባልሆኑትና እውነት በሌላቸው ላይ ጫና ልታሳደር የምትችልበት ነገር ይኖራል ብዬ አላስብም። አንደኛ መንፈሳዊም ሰዎች ስለሆነ ነው የምልህ። ለኪንግደም ነው የምንኖረው። የእግዚአብሔር መንግስት ነው እኛን የሚገዛን የሚያስተዳድረን። አሁን ያልናቸው ተቋማት መሆኑ ግለሰቦች በእግዚአብሔር መንግስት ውስጥ ነው ያሉት። ድርሻችን ይለያይ እንጂ። አሁን ግን የምናየው ነገር ምንድን ነው? ይህን ትልቅነት ተጠቅሞ አይ እነዚህ ሰዎች ከኛ ጋር ሊሆኑ አይችሉም ብሎ ሰዎቹን ኤክስ ኮሚኒኬት ከማድረግ ቢያንስ ልንቀራረብ የምንችልበት ነገር ካለ እድሉን መስጠት። ከዚህ በፊት ብዙ ተናግሬያለሁ። ዘሌ ለምሳሌ ሐሰተኛ ናቸው የምንላቸውን ሰዎች ቀርበን አናግረናል ወይ የሚል ጥያቄ አለ። ከእነሱ ሰምተናል ወይ? አዎ የምናየው ነገር እኮ እኔም አንተም አሁን ቁጭ ብለን እዚህ በህዝብ ፊት የምናወራው ትክክለኛ ነገር ምንድን ነው? ሐሰተኞቹ በጣም ብዙ ናቸው። ታወግዛለህ ወይ? አዎ። ትቃወማለህ ወይ? አዎ። በየጊዜው የሚያሰለችም ስለሆነ በየሶሻል ሚዲያው ማለት ነው። ግን ይሄ ሆኖ እንተወው ወይ? እስቲ እነሱስ ፍላጎት ይኖራቸው አይኖራቸው እኮ እሱም ሌላ ጉዳይ ነው። ዘሌ አንድ ጥግ ነው። እሱም ግን እንደ መፍትሄ ያውል እየተነጋገረን ስላለ ችግሩን ብዙ አውርተናል። ግን እንደ መፍትሄ ይሄን ስቴፕ ይወስዳሉ ወይ? እነዚህ ትልልቅ የምንላቸው እነዚህ ሐዋርያትና ነቢያትን የሚሉ ሰዎች ስለመታረም ፈቃደኛ ናቸው ወይ? ለመታረም ብቻ ሳይሆን ቁጭ ብሎ ለመነጋገር ፍቃድ ይኖራቸዋል ወይ? እነዚህ ሁለቱን የማቀራረብ ስራ የሚሰራው ማን ነው? አሁን ትልቅ ሰዎች አባቶች፣ ትልልቅ ሰዎች የሉንም ወይ? እኛስ እንደ ተቋም እንደ ወንጌላውያን እስቲ እነዚህ ሰዎች እናምጣቸውና የማይታረቁ ነገሮች ይኖራሉ። ኦፍ ኮርስ ግን የማይታረቁ ነገሮች ላይ እስክንደርስ ድረስ ቢያንስ የሚያንጠባጥበንን ነገር ሰብሰብ ለማድረግ እንችላለን ወይ? እስቲ የመጨረሻ ግልኝ። አመሰግናለሁ። ምንድነው መሰለህ ልክ ነው። አሁን አንተ ኮንሰርን እኮ በደንብ ይገባኛል። እኔ እንዳልከው የማይታረቅ ነገር ሲኖር ምንድነው ልዩነትን አክብሮ መቀጠል ነው። አንዱ በአንዱ ላይ ተጽዕኖ ማድረግ የለበትም። ያልተገባ ተጽዕኖ የጽድቅ ተጽዕኖ በጣም ኢምፖርታንት ነው። ያልተገባ ተጽዕኖ ማድረግ የለበትም። አሁን አንድ ነገር ግን ላንሳለህ። ሐሳብን ጥቂት ሰዎች ያነሱታል፣ የዛን ሐሳብ ውጤት ብዙ ሰዎች ይኖሩታል ይባላል አይደለ? ፈላስፎች ሐሳብ ያስባሉ፣ የእነሱን ሐሳብ ተከትለን ነው የምናመነዥገው ብዙዎቻችን። ምን ልታወራ ፈልገህ ነው ካልከኝ አንድ ነገር ልንገርህ። በሶሻል ሚዲያ አሁን ዘመኑ የሶሻል ሚዲያ ነው። ተጽዕኖ በጣም ከፍተኛ ነው። አንተ እንደምታውቀው ነቢያት ነን ምናምን ብሎ የሚያወሩት አሉ ታውቃለህ። እነሱ ሲመጡ ሌሎች ደግሞ ምን ይላሉ?
ሐሰተኛ ነቢያት እንዳለ ነቢያት ከደቡብ ነው የሚጎርፉት የሚል እንዲህ ብሌም ታውቃለህ። ደቡብ ተብሎ የሐሰተኛ ነቢያት ምናምን በአቅጣጫ ሐሰተኛ ነቢይ አይወጣም። ገብቷል አይደል? ፎር ሳም ሪዝን እዛ አካባቢ ያሉ ሰዎች እንደዚህ ሆኖ ሊሆን ይችላል። የትም ቦታ ላይ ሐሰተኛ ማለት እንግዲህ ነቢይ ነኝ ብሎ የተነሳ በዛ ማዕቀፍ ውስጥ ሊኖር ይችላል። ወደፊት ቦልድ ሆኖ የመጡ ሰዎችን አበበ ከበደ ብለን ልንጠራ እንችላለን። የቃለ ሕይወት ቤተክርስቲያን ቤዟ የት ነው? በቅንነት ስትል የት ነው የምትገኘው? በብዛት ያለችው ደቡብ ላይ ነው። ገብቷላ? ወንጌል በዛ መስመር ስለገባ በሌላ መንገድ ምንድነው ባልተጻፈ ሕግ እየተናገርክ ያለው? ሐሰተኛ ነቢያት ከቃለ ሕይወት ነው እየወጡ ያሉት ነው እያልክ ያለው አንተ አልክ ማለት ሳይሆን ደጅ ያለውን ሐሳቡ ነው። ኢቭን እስካልገለጽክ ድረስ ደቡብ ውስጥ ያሉ ሰዎች እንደዚህ ካለ ቤተክርስቲያን ሐሰተኛ ነቢይ ወጣ ብለህ ስም እስካልጠራ ድረስ ማጆሪቲ ደቡብ ላይ ያለው ቃለ ሕይወት ስለሆነ አዚፍ ቃለ ሕይወት ቤተክርስቲያን ሐሰተኛ ሐዋርያና ነቢያት ፕሮዲዩስ እንደምታደርግ በሰው አእምሮ ውስጥ ሊጻፍ ይችላል። እኔ ዳኒ አትረባም ብዬ ካልኩ መከላከል መቻል አለብህ። አይ እኔ እረባለሁ በብዙ ምክንያት ብለህ ካላስቀመጥክ እኔ ያልኩን ተቀበለህ ካልክ ልክ ነኝ ማለት ነው። ገብቷል? ስለዚህ በሌላ መንገድ ቃለ ሕይወትስ ራሷን መከላከሏ አይመስልህም ወይ? ምክንያቱም ደቡብ ተነስቶ ሐሰተኞች መፈንጫ ተብሎ ሌብል የሚደረግ ከሆነ ደቡብ ውስጥ ደግሞ በጣም ሰፊ ቤተክርስቲያን የቃለ ሕይወቶች ከሆነ ከየት መጡ ያስነሳል። ስለዚህ ቃለ ሕይወት ብድግ ብላ ምን አለች ማለት ነው? በሕግ አምላክ እኔ የለሁበትም ነው እያለች ያለችው። እንደውም አፕሪሼት ነው ልታደርግ የሚገባ። እንዲህ አንተን ስጠቅስ እኔ አምናት ቶኪንግ ስለ አንተ አይደለም አንደርስታንድ ታደርጋለህ። ምንድነው እንደውም ሌላው ማህበረሰብ ምን ነው አረፈድሽ ነው መባል ያለባት ቃለ ሕይወት ብዬ ነው የማምነው። ከቀረ ያረፈደ ይሻላል በሚል ነው እኔም ዌልካም መምላት እንጂ ገና ድሮ ቦልድ ወደፊት ለፊት ማምጣት ነበረባት ይሄን ሐሳብ። መግለጫው ላይ ተኮነ ከ10 ዓመታት ምናምን አካባቢ እንዲህ የፈሉ የመጡ ምናምን የሚል አለ። ያኔ ገና በእንጭጩ ነበር መግለጫውን ማውጣት የነበረባት። ያኔ ሶሻል ሚዲያ ላይ ብድግ ብለ ከደቡብ የሚመጡ ሲባል ቃለ ሕይወትን አይመለከትም የሚለውን እንይዘው ነበር እኛ ማለት ነው። ሳንወድ በግዳችን ግን ቃለ ሕይወት ናት ይሄን ፕሮዲዩስ የምታደርገው እንዲል ሊሆን ነው። ልክ አሁን ስተተኛ አስተማሪ እዚህ ሲወጣ ከእንትን ቤተክርስቲያኑ አብዛኛው እንደሚባለው ማኪያቶ ላይ እንደምታወራው ወሬ ሊሆን ነው። ስለዚህ ቃለ ሕይወት ራሷን ምን አድርጋለች? ተከላክላለች። ለዛ ነው አንደርስታንድ ማድረግ ተገቢ ነው ያልኩት። አብሮ የመኖር ሂደቱን ግን በተመለከተ ቅድም እንዳልነው ካውንስሉ በሚሻል ቁመና ላይ ራሱን ማግኘት መቻል አለበት። የመንግስት እገዛ ከዚህ በፊት ተደርጎለታል። አሁን ራሱን ከመንግስት አይሶሌት ማድረግ አለበት። የፓርቲ ሚና ሊኖረው አይገባም፣ መውጣት አለበት። ከዛ መንግስት ነው፣ ሃይማኖት ተቋም ደግሞ ምድረው ሃይማኖት ተቋም ነው። መንግስት ፖለቲካውን ለማስረጽ የሃይማኖት ተቋማቶችን ሊፈልግ ይችላል። እባክህ ስለ እግዚአብሔር ብለህ ግን 50% ለመንግስት ሄደጅ መስጠት የለብህም አንተ ማለት የፈለኩት ገብቶ ከሆነ ክሊር ከሆነ ማለት ነው። በቃ ይሄ መሆን መቻል ሚናውን ለይቶ መስራት አለበት። በቃ የወንጌል ስራ ነው። እኛ ከመንግስት የምንፈልገውን ነገር ሊያሳልጥልን ይገባል። መብታችንን ማስከበር አለበት። አደባባይ ላይ ወንጌል እንዳትሰሩ ሲባል እንሰራለን ብሎ ኮንቪንስ ማድረግ አለበት። እኛ የቆምነው ለዚህ ነው፣ የምትኖርለት የምትሞትለት ዓላማ ይሄ ነው ምናምን ብሎ ማለት አለበት እንጂ ማለት ምርጫ ባትጸልይለትም አይቀርም ይሆናል። በቤት ጸልይ ደግሞ በቃ ባለቀ በሰላሚውን ብለ በቤት ጸልይ። ፕሮፓጋንዳ ስራ አትስራ። የሚመለከትህን ነገር በጣም ስራ። እኔ አሁን ከዛኛው ከአንዳንድ ስራዎቹ ይልቅ የሚሻለኝ ነገር አሁን ቃለ ሕይወቴን ቦልድ የሆነ ነገር አውጥታለች አይደል? ኮሽታ እንደሚፈጥር ይታወቃል። ከወንድሞች ጋር እየተነጋገርን ነው የሚል መግለጫ ኢምፖርታንት ነበር ብዬ አስባለሁ። ከዛ ገብቷል። ስለዚህ እንደዚህ አይነት ነገር ማለት ለእንትና ወግናለሁ ለአበበ ወግናለሁ እኮ አይደለም ፖይንቱ። በጉዳዩ ላይ ግን እየተወያየን ነው የሚለው ነገር የወንጌላዊን ማህበረሰቡን ምን ያደርጋል? አይ ኦልሬዲ ባለቆቻችን የተያዘ ጉዳይ ስለሆነ ያን ያህል ዳሜጅ አይፈጥርም የሚል እሳቤ ይኖረናል አይደለ? ስለዚህ አሁንም ክሊርሊ እኔ የገባኝ ከመግለጫው ከቃለ ሕይወትም ከሌሎቹም ሌሎቹ ጸጋዎችን እጠቀማለሁ ቤቴ ውስጥ ደጅ ላይ ከአብያተ ክርስቲያናት ህብረት ማድረግ ተገቢ ስለሆነ ሌሎቹንም እጠቀማለሁ። ዘኦንሊ ማለት ተጠቀመው ምንድነው? ሐዋርያትንና ነቢያትን በቃ ማለት አንተ እኔ ቤት እኮ መጥተህ እሱ ላይ የሚቆም አልመሰለኝም። እኔ ኦኬ የኔ ስጋት ነው ማለት ለምሳሌ ማንም እኮ እንደዛ እያደረገ ነው። አሁን ቃለ ሕይወት ብቻ አይደለም የሚፈልገውን ነው የሚጠራው። እኔም እኮ ስጠራህ አንተነትን አውቄ
ያለህን ነገር አውቄ ለህዝቡ የሚጠቅም ነገር ነው ብዬ ይሄ ተገቢ ነው። ማናችን የምናደርገው ነው እሱ አይመስለኝም። ከዛ ባሻገር ኤክስ ኮሚኒኬት የመሆን በቃ ይሄን ምክንያት አድርጎ ከሌላው እንትን በቃ እኛ በዚህ መንገድ ራሳችን እንችላለን የሚለው ነገር ወደፊት እየመጣ ይመስለኛል። እሺ ዘሌ አሁን ከዛ ያለፈ ነው የምንነጋገረው። እንደዚህ ደግሞ ከሆነ ወዴት ያስኬደናል? አሁን እንደ ህብረት ገና እየተውተረተርን አንድ ለመሆን አቅማችንን እንትን ለማለት በምንም በአንድም በሌላም አንድ መሆናችን በጣም አስፈላጊ የሚሆንበት ጊዜ ሊመጣ ይችላል ነው አለምም ነበረም። ስለዚህ ይሄንንስ አይጎዳውም ወይ? የቃለ ሕይወት አካሄድ፣ የመካነ ኢየሱስ አካሄድ ምናልባት ደግሞ ነገ ሙሉ ወንጌል ደግሞ ተነስቶ አይ እኛ በዚህ ስጦታ እናምናለን ወይ ደግሞ ይህን ነገር እንቀጥላለን የሚሉት ነገሮች ወደፊት መምጣታቸው አይቀርም። እነዚህ ነገሮች ሲሆኑ በካውንስሉ ጉዳይ ላይ ህብረት በሚፈጥርበት አንድ በሚያደርገን ነገር ላይ ተያይዘን የሚሄዱ አቅማችን እየተዳከመ አይሄድም ወይ? እነዚህ ቤተ እምነቶች ቢወጡ እንዳልከው ምንም ላይመጣ ይችላል፣ ግን የሚሰጠው ትርጉም የለም ወይ? አለ ሁለት ነገሮች ላንሳ አለ እናጠቋለሁ ይታየኝ ሁለት ነገር ላንሳ። አንደኛው ነገር ልክ ነው። አሁን አንተ ባልከው ላይ አንዳንድ መግለጫዎችን አይቼ ነበርና ምን የሚል መግለጫ ነው ከካውንስሉ ጋራ ኮንትራ እንዲ ትንሽ ተከሻ ለተከሻ የሚነካካ አይነት ነገር አይቻለሁ። እሱንም የኢትዮጵያ ቃለ ሕይወት ቤተክርስቲያን ሄድ ኦፊሱ ሳይሆን ያወጣው አይ ቲንክ ደቡብ አካባቢ የሆነ አካባቢ ያወጣ ነው። እርግጠኛ ስሙን አላውቅም እንደዚህና ያነበብኩት ግን ምንድነው ካውንስሉ ሚናውን ይለይ የሚል ነገር አይቻለሁ። ሚናውን ይለይ ላይ ምንድነው ኔትወርኪንግ ነው የሚሰራው ካውንስሉ። መስራት ያለበት እሱ ነው፣ ማስተባበር ያለበት ኮንፈረንሶችን በተደጋጋሚ እያደረገ እንደዚህ እያደረገ ምናን እያለ የቤተ ክርስቲያንን ስራ እየሰራ ነው ያለው ካውንስሉ። የማይመለከተውን ስራ እየሰራ ነው። ትክክል አይደለም፣ ተገቢውን ራስን የማየት ስራ መስራት አለበት የሚል መግለጫ አይቻለሁ የሆነ ታይም ላይ። ይሄ የሚያሳይ ቅሬታ መኖሩን ያሳይሃል። ፕላን ኤ ፕላን ቢ ብዬ ነው የማስቀምጠው መሰለ። እኔ ዊሽ ማረገው ያው ድክመታችን አለ፣ አብሮ መብላት እንጂ አብሮ መስራት አንችልም እንላለን አይደለ? ብዙ ጊዜ አብረን መቀጠል ብንችል የመጀመሪያው ፕላን ነው፣ የኔ ዊሽ ነው። እሱን ሲሆን ካውንስሉ የሚመለከተው ላይ ብቻ ፎከስ ቢያደርግ፣ የቸርችን ሚና ቢተው፣ ለቸርቾቹ የኔትወርኪንጉን ስራ ቢሰራ ማለት እሱም ላይ እኮ በጣም ጥንቅቅ አድርጎ እኮ ሰርቶ አልጨረሰም እኮ። መሬት ወርዶ ኮንፈረንስ ላዘጋጅ ምናምን ትንሽ የሚሆን አይመስለኝም። እሱን የሚያደርግ ሌላ የሚነሱ ነገሮች ምንድነው? የአብያተ ክርስቲያናትን ሪሶርስ የመውሰድ ፍላጎት አለው የሚል ክሶች ይነሱበታል። በዛም በዚህ የአብያተ ክርስቲያናት ነው። ውላቸው ምንድነው ነው? በዛ ውል መሰረት አብሮ በኮንትራታቸው መሰረት ነው አብሮ መሆን ያለባቸው። ምንድነው መሰለ ካውንስል ስር ተሰብስበናል ሲሉ በጣም ስለሚወዱ ምናን አብሮ እንደቆሙ እንዳታስብ። አስገዳጅ ኃይልም ከጀርባቸው ስላለ ሊሆን ይችላል። ከዛሬ ነገ ይሻላል የሚል ሐሳብ ስላላቸው ሊሆን ይችላል። whatever the reason behind አብረው አሉ። ግን 100% በፍቅር ተወዳድቀው እንዳልሆነ ግን እርግጠኛ ነኝ። ስለዚህ ካውንስሉ በጣም ተወድጃለሁ ብሎ ማሰብ የለበትም። በጥንቃቄ ሙሉ ወንጌልን፣ በጥንቃቄ ቃለ ሕይወትን፣ በጥንቃቄ መካነ ኢየሱስን መመልከት፣ ሌሎቹንም መመልከት መቻል አለበት የሚለው ነው። ቃለ ሕይወቶችም ኤክስትራ ማይል መሄድ አይኖርባቸውም። አንዳንድ መንፈሳዊ ያልሆኑ አድሚኒስትሬቲቭ የሆኑ ማለት ፕራዮሪቲ የምትሰጠው አለ አይደለ? ለመንፈሳዊ ለእግዚአብሔር ስራ ነው ቅድሚያ የምትሰጠው። ከዛ በመለስ የሆነ ነገር ቢያዝብህ የእግዚአብሔር ነገር እስካልተነካብህ ድረስ እሺ ብለህ የምትቀጥለው ነገር አለ አይደለ? ለሱ ራሳቸውን ክፍት አድርገው አብረው ከነድክመት አለ ከሚሉት ድክመት ጋር አብረው ቢቀጥሉና አብረው በጋራ መስራትና ነገሩን መለወጥ ሙከራ ቢያደርጉ የሚል የመጀመሪያ ሐሳብ ነው። ብሶበት ከመጣ ደግሞ ሁለተኛው አማራጭ አይደለም ያው አንተ ፈለግከውም አልፈለግከውም መሆኑ አይቀርም ማለት ነው። በቃ ሙሉ ወንጌልም በራሷ ሌሎቹም በራሳቸው ከሄዱ ካውንስል የሚባለው ነገር ይፈርሳል ማለት ነው። ኪንግ ሜከሮቹ ብቻ ይቀራሉ ማለት ነው። የዚህን ጊዜ ምን ይሆናል መሰለ? አዲስ ትደራደርና እንደ አዲስ ታቋቁመዋለህ። ይኸውልህ በአዋጅ የተቋቋመው ካውንስል የወንጌላውያን ነው። በጣም ነው የሚጠቅመው። ወይ አድሚኒስትሬሽኑን ወይ አካሄዱን አይደል ያልፈለጉት፣ እዛ ላይ እንዴት ይሁን በድርድር ይሆናል ማለት ነው። በድርድር ይሆናል። በብዛታቸው በሪሶርስ ልካቸው እነሱ ሴት በተደረገ ዓለም አቀፋዊ ኤክስፒሪየንሶችን ማየት ያስፈልጋል እኮ። ኢንተርናሽናል ኢቫንጀሊካል አሊያንስ ምንድን ነው የሚሄድበት መንገድ? ትምህርት ትወስዳለህ። ኬንያ ያሉት እንዴት ነው የሚሄዱት?
ምናምን ትወስዳል። ዓለም አቀፋዊ ተሞክሮ ወስደ ኢትዮጵያ ደሴት ስላልሆነች ከዓለም አቀፉ ማህበረሰብ የተገለልን ስላልሆነ ወይንም እኛ ሀገር ብቻ ያለው ክርስቲያኒቲ ከእግዚአብሔር ጋር ብቻ የሚገናኝ ስላልሆነ ገብቷል። ስለዚህ እሱን ልምዶች ወስደው ተመካክረው የሚያምኑበትን ካውንስልም ስታብሊሽ ሊያደርጉት ይችላል። አንዳንዴ የደፈረሰ ነገር which is nice ይጠራል የሆነ ሰዓት ላይ መጥቶ ማለት ነው። ስቲል ግን በእኔ ሀሳብ በጣም ደስ የሚለኝ በሁለተኛው አይደለም የመጀመሪያ ሪቮሉሽን ነው አይደለም የሆነ ሁለተኛው ከሆነ ሪፎርም እያደረጉ የመጀመሪያውን የማይሆነውን እያስወጡ ተንኮሉን እያጸዱ ሙስናውን እያጸዱ ያለውን ሙስና ገብቷል። አሁን ጊዜው ስላልሆነ እሱን እያወራን አይደለም። ቀን ግን አለው እሱን የምናወራበት ቀን ደግሞ እነዚህ ነገሮች እያጸዱ ምን ማድረግ አለበት? እንዲህ ትሬኒንግ ስንሰጥ እንደዚህ እንላለን። ወንጌል ስታሰራጩ እላለሁኝ ሳስተምር ማለት ነው የምታስተምሩት መልእክት ቶናችሁ ከመልእክቱ ጋር የሚስማማ ይሁን እላለሁኝ። ገብቷል። የፍቅር ወንጌል እየተናገርክ ብለህ የምትጮህበት ምክንያት የለም። ሰው ላይ እሪ የምትልበት የለም። የምታወራው መልእክት ምንድን ነው? የፍቅር ስለሆነ ማለት ነው። ቶንና መልእክት እንዲጣጣም ማለት ነው። ተቋሙ የቆመው መንፈሳዊ ተቋም ነው። እኔ ላየው የምፈልገው በመንፈሳዊ ነው። ገብቷል። ሌላ ቦታ የምሰማውን እዛ ተቋም ውስጥ ከሰማው ያሳፍረኛል። ገብቷል። እኔ በዛ አካባቢ ሪፕሬዘንት በማድረጌም ደስተኛ አይደለሁም በእንደዚህ ሲሆን ማለት ነው። ስለዚህ ሁለቱም በየሚናቸው ቢሄዱ በጣም መልካም ነው ብዬ አስባለሁ። እንደምታውቀው ግን የኛ ሀገር ኮሽታ የአንድ ሳምንት ኮሽታ። ሌላ ማሰሪያው ነገር ልንገር። ፖለቲካን ብለው አንድ ሳምንት ነው እሪ የሚለው ሁሉ ሰው ብድግ ብሎ አሁን ቅድም በመግቢያ ላይ ስጠቅስ አንተ ምን አልክ? ድነት አንዴ ዳነ ለመጨረሻ ጊዜ ድነዋል ይጠፋል ምናምን። ሁለቱም እኮ ጠንካራ ሐሳብ አለው አይደለ? ግን አንድ ሳምንት ነው ያራገበው። በቃ የሆነች አንድ ሁለት ሳምንት አለ። ከዛ ቆመም ሐሳቡ የሚቀጥለው ዓመት ተመልሶ ሊነሳ ይችላል ሐሳቡ። የዚህን ያህል ሊያናውጠንም አይገባም። ቃለ ሕይወትም መካነ ኢየሱሶችም ያልነበራቸውን አቋም አላመጡም። ያላቸውን አቋም ስሙልን የሚል ነገር አሉ። ምክንያት ሲባል ደግሞ እንዲህ የሆነም ስለሆነ ነው እየነገርን ያለው። በእርግጥ የምናምንበት ነው አለ። እንደዚህ ነው እንደሚያምኑት ብለ ልዩነታቸው እንደሱ አለ። ኦኬ ከዛ በመለስ ባለ አብረን እንቀጥላለን ነው። እኔ እናንተ ዳኒ በሁሉ ነገር ስለምንግባባ ነው እንደ አብረን የምንሄደው። ሰው እኮ እንደዚህ አይደለም። የሆነ ነገር ላይ እኮ ተከራክረን በፍጹም ምንባባልበት አለ። እሱ አለ ተባብሎ ግን እኔና አንተ ወዳጅነት ይቀራል አይቀርም። ስለዚህ እንደ ቤተ ከዚህ የሚያልፍ ግንኙነት ያስፈልጋል ማለት ነው። ፎርዛት ማተር እኮ በሃይማኖት ምናምን ጉባኤ በሚባለው ከኦርቶዶክስና ከካቶሊኮች ጋር አብረን ነው እናደርጋለን አናደርግም? ካቶሊክ እኮ ወንጌላውያን ባሉበት አልቀበጥም ብሎ ቢል እኮ ምክንያት አለው የለውም? ከኔ ነው የወጣችሁት ስሜና ጉድፋችኋል ሊል እኮ ይችላል። ግን በቃ እሱ ሲዝን ያልፋል አልፏልም። አሁን ኢንቲቲ ነው ተቋማዊ ግንኙነት ነው የምታደርገውና ተቋማዊ ግንኙነት ስሜት ላይ አይደለም የሚሰራው፣ መዋቅር ላይ ዕውቀት ላይ ነው የሚሰራው። ስለዚህ ቃለ ሕይወትና ሌሎቹ ቸርቾች በደብዳቤ ነው የሚገናኙት እንጂ የኔ እናት የኔ አባት አይባባሉም። ሐሳቤን አገኘው። ተቋማዊ ግንኙነት ደግሞ ተቋማዊ ግንኙነት ነው። አለቀ። ይልቅ አሁን ይሄ የጴንጤ አክቲቪስቶች አሉ አይደል ሶሻል ሚዲያ ላይ ምናምን የሚያውቁ የነሱ ምእመኑ ጋር ገብቶ እንደው ጸባጫሪ ነው። ቅድም አንተ ያልከው የኛ ወንጌል የመጠላላት አይደለም። በነገራችን ላይ ካቶሊክ አሜን ቃለ ሕይወት ቅድም አቋማ እንዲህ ነው እኔ የምደግፈው አቋም ነው ብዬ ነገርኩ አይደለ? ቃለ ሕይወት ግን እንዲህ ካደረገች ስህተት ትሆናለች። እንዴት አትልም? አንደኛ እኔ ልክ ነኝ ብላ ሌላውን መናቅ ከጀመረች፣ በሌላው ላይ ፕራውድ እየተሰማት ከመጣ በልምምድ ምናምን ይሄ ወንድምነትን ያሻገራል። እንደዚህ ከሆነ ጤናማ አይደለም። ገብቷል? ፍቅር የሚነካባቸው ከሆነ ማለት ነው። ከዚህ በመለስ ግን በቀና ልቦና አብሮ ከሄዱ አንደኞች ናቸው፣ መቀጠል አለባቸው ብዬ አምናለሁኝ እኔ ማለት ነው። ለሁሉም ሰላም እንመኛለን። በጣም ነው የማመሰግነው ዘሌ። እኛ ያው እንደ አካል እንደ ክርስቶስ አካል ምናልባት መፍትሄ ከሆነ ብለን ነው ሐሳባችንን የምንሰነዝረው እንጂ ተቃውሞም ድጋፍም አይደለም። እውነቱ ይሄ ነው። ዞሮ ግን ህብረቱ፣ አንድነቱ፣ መተሳሰቡ ያስፈልጋል። ከምንም በላይ ደግሞ የተሰጠን የክርስቶስ ወንጌል መሰረቱ ፍቅር ስለሆነ ፍቅርን አስቀድመን የምንሄድበት ነገር ሁልጊዜ ያዋጣናል። ነገሮች አላፊ ናቸው። አሁን እንዳልከው ነው። ዛሬ የተወራው ነገር የለም። የሚያልፍ ነገር ላይ ከምንቆም ዘለቄታዊ የሆነ ህብረትን፣ ዘለቄታዊ የሆነ ወንድምነትን ዛሬ የተጋጨው ሰው እኮ ወይም ዛሬ አያስፈልገኝም ያልከው ሰው ነገ ያስፈልጋል። ይሄ ምንም ጥያቄ የለም። እንደ ግለሰብም እኮ ነው፣ እንደ ተቋምም ነው።
እነታ አያስፈልጉም ያልከው ነገር ትገናኛለህ። ምን ታደርገዋል? እሱን አስበን እንንቀሳቀስ የሚል ነው። በጣም አመሰግናለሁ። ሰፊ ጊዜ ነው የወሰድነው። ዘሌ ተባረክ። አሜን። ተመልካቾቻችን ውይይታችን እንግዲህ እንደተከታተላችሁት ነው። ሰፊ ሀሳቦችን ያነሳ ነው። እንግዲህ ይሄ ነገር ልክ ነው፣ ያ ነገር ልክ አይደለም ከሚለው ሀሳብ ውጭ የእያንዳንዳችን የቤት ስራ እንደሆነ ነው እንግዲህ የተነጋገር ነው። በዚህ ሁሉ እግዚአብሔርን ማስቀደም፣ የእግዚአብሔርን መንግስት ማስቀደም ተገቢ እንደሆነ ነው የምናስበው። ውይይታችንን ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። በቀጣይ ፕሮግራም እንደዚሁ ሌሎች ዝግጅቶችን ይዘን እንቀርባለን። እንድትከታተሉ ጋብዛለሁ። ዳንኤል ተስፋ ያበራችሁ ቆይቻለሁ። በካሜራው በኩል በቴክኒኩ በኩል አብረውን ያሉትን ሁሉ እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ሳምንት ይሁንላችሁ።